إنه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين ዘርዘርካቸውን የአላህ ስሞች አሉ ሜቢ ካልተሳሳትኩኝ 99 የአላህ ስሞች አሉ አይደለም ስለዚህ እነዚህን ቁርአን ዘርዝሮ ይናገራል ወይንስ እነዚህን ለማወቅ ሌላ ተጨማሪ ነገር ማንበብ አለበት ነው እነዚህ ቁርአን ውስጥ ያሉ ናቸው በተለያዩ ቦታ ላይ ማለት ነው ለምሳሌ الرحمن على العرش استوى الله عرش ላይ ተደላደለ ሲል الرحمن እዚህ ጋር የአላህ ስም ነው ሌላ ቦታ መጥቶ رب العالمين የአላህ ስም ነው الملك ብሎም ሲያብራራ እንትኑ ከፈለክ ሁሉም ስሞችን ከቁርአን ውስጥ ማውጣት እንችላለን እንትኑ ርዕሱ እንዳይረዝም ሐሳብ እንትን እንዳይልብን ብዬ ነው እንጂ አሁንም እኔ እየጠየቅኩ ያለሁት የአላህ ቁርአን የአላህ ቃል ነው የሚለውን ቀጥታ ማሳየት ትችላለህ ወይ ነው ከቁርአን ላይ ይሄኛው ቀጥታ ነው እኮ ያሁኑ አያ በጣም ግልጽ ነው የሚለው እኮ ከሩሩ ከሆነው የመጽሐፍ ሩሩ ከሆነው ነው አይደለም ሩሩ ከሆነው የሚለው አረብኛው ቨርዥን ላይ እንደሚለው ተንዚኑም የራህማን الرحيم አዛኝና ሩህሩሁ ያወረደው ስለዚህ አዛኝሁና ሩህሩሁ አላህ አይደለም አላህ ብቻ አይደለም ብዬ አንተን ለሞግት ይችላል ማለት ነው እሺ ሌላው አያ ላይ እንሂድ እኔ ግልጽ ስለመሰለኝ ያው ሌላ አንድ ከንቢ ይቅርታ አንድ ላቋርጣ ሐቢቢ እና አንድ እንትን ልበለውና ነው ምን አለ መሰለኝ የሱ ተማሪ እሺ እዚህ አሁን እንዳልከው አሁን ማን ነው አዛኝ ሆነ ሩህሩህ ሆነ ሌላም ሰው ልናቅ እንችላለን ሌላ አምላክም ደግሞ ሩህሩህ ነው ልትለኝ ይችላል ግን ይሄን ስንል ልክ እንዳልነው አንድ ሰው በእንግሊዘኛ ስም ቢኖረው ያ የእንግሊዘኛ ስሙ ለምሳሌ አሁን ጆን ቢሆን የእንግሊዘኛ ስሙ እና የሆነ በእንግሊዘኛ የተጻፈ ላይ ጆን እንደዚህ አደረገ የሚለው በአማርኛ እናንተ ስንተረጉመው ዮሐንስ እንደዚህ አደረገ ብለን ነው የምንተረጉመው አይ የአላህ እኮ አላህ የሚለው ቃል ካልተሳሳትኩኝ ወደ የትኛውም ቋንቋ አይተረጉምም በሁሉም ቋንቋ አላህ ነው 99 ግን እርሱን የሚገልጹ ስሞች 99 ስሞች መካከል አርራህማን የሚለው የሱ ስም ነው አርራህማን ደግሞ ማለት ሩህሩህ ማለት ነው አላህ በስሞች መሃል እዚህ ጋር ይሰማለው ድምጼ አርራህማን የሚለው የአላህ የሚለው የቃሉ ትርጉም ወይ የስሙ ትርጓሜ ሳይሆን ስለ እርሱ የሚገልጽ ነው አይደለም እንጂ አላህ የሚለው ቃል ወደ የትኛውም ቋንቋ የሚተረጎም ስም አይደለም በየትኛውም ቋንቋ አላህ ነው ስለዚህ አሁን ስለሱ መግለጫዎቹን ነው ያመጣህልኝ ያለው እኔ ደግሞ ከመግለጫዎቹ ውስጥ እሱ አይደለም ብዬ ለሞግት ይችላል ስለዚህ ይሄንን ለማብራራት ቁርአን ቃል በቃል አላህ የአላህ ቃል ነው ብሎ አይናገርም ነው እንዴት መሰለ ስለ ሃይማኖቱ አንተ ስለ ራስህ ሃይማኖት አሁን ልክ እንደዚሁ ማውራት እንደምንችለው እኔ ስለ ሃይማኖቴ እንደማቀው ከሆነ አላህ የሚባለው የኔ ጌታ 99 ስሞች አሉት 99 ስሞቹ ደግሞ ልክ እንደ ባህሪዎቹ ናቸው ይሄንን ሩህሩህ የሆነውን ጌታ እኔ አርራህማን ስለ አንተ ደግሞ ተርጉም ማርገህ በአማርኛ አዛኝ ነው ትለኛለህ ያ ደግሞ ቁርአን ላይ ይሄ ቁርአን ከዚህ ከሩህሩህ ከሆነው ጌታ የወረደ ነው ማለት ይህ ማለት ደግሞ ኢየሱስ ስም ነው አርራህማን የሚለው ሳንተረጉም አሁን ሌላን አረብ ብጠይቀው አርራህማን የሚለውን ሩህሩህ የሚለውን ስለማያውቅ አላህ ነው የሚለው ገብቷል ይሄ ምንም ግልጽ የሆነ ነገር ነው ብዙም ያከራክር ምን እንትን ሊል አይችልም አርራህማን ኢየሱስ ስም ነው ኢየሱስ ስም ደግሞ ስለመሆኑ ማስረጃ ደግሞ ሌላ ብዙ ቦታዎች ላይ 99ም ስም ተጠቅሷል ቁርአን ላይ ማለት ነው ልክ እንደዚሁ አላህ ሁሉም ላይ አላህ እያለ አይደለም ቁርአን ላይ የሚገልጸው በሱ ባህሪያት አገባቡ ላይ የሚገልጽባቸው እንትኖች ስላሉ ይሄ ኢየሱስ ስም ነው ይሄ ለዚህ እንትን ልንፈታው እንችላለን እናንተና ኦኬ ሜቢ ብዙ በዚህ ጉዳይ ላይ እንትን እንዳንልበት እንደዚህ ብለን እናወራ በተዘዋዋሪ ቁርአን ላይ የአላህ ቃል ለመሆኑ ላሳየ ይችላል ወይ ነገር ግን ቃል በቃል የአላህ ቃል ስለመሆኑ አልተጻፈም የሚለው ላይ በዚህ እናያዘውና አንለፍ ሜቢ ሌሎቹም መቀጠል የሚፈልጉ ካሉ ኦኬ ሌላ አያ ላሳየ 26ኛው ምዕራፍ ይሆንና 26ኛው ሹዓራ ሱረቱል ሹዓራ 195 26ኛው 195 192ን ክፈተው
የእፎይ ተማሪ ላንብብልህ ወይስ አንብብልኝ። ላንብብልህ? እርሱ ከዓለማት ጌታ የተወረደ ነው ይላል። አንብቤዋለሁ። 92 እንደዚህ ይላል። እርሱ ይልና ከዛ በቅንፍ የለም ልክ እንደ አስተያየት ወይ ምናምን የምትቀመጥ በቅንፍ ውስጥ ቁርአን ይላል። እሱ የተባለው ቁርአን ነው። በእርግጥ ከዓለማት ጌታ የተወረደ ነው ይላል። ግን ቁርአን የምትለው ቃል እንትን ናት፣ ቅንፍ ውስጥ ናት፣ እንደ ተጨማሪ ቃል ናት። ስለዚህ አሁንም ሀሳብን ሰጥና በአንተ ላይ ሪፍሌክት ናት ወይስ እኛ ያነበው ላይ እናወራበት? ኦኬ እኔን ነው አንተ ነው። ኦኬ ያው ሙተዋቲር ናቸው አያቶቹ። እንግዲህ ከአራህማንም የወረደ ነው፣ ከዓለማት ጌታ የወረደ ነው። ሌላ ቦታ ላይ ደግሞ የሙሽሪኩን ቅድም ያየ ነው ተውባ ላይ ያለው የአላህን ቃል እስከሚሰማ ድረስ ተፍሲሩ ላይ ግልጽ ነው። እና ከቁርአን ውስጥ የአላህ ቃል ንግግር መሆኑን የሚያሳዩ እነዚህ አያቶች አሉ ለማለት ነው። ኦኬ ስለዚህ ቀጥታ ግን የአላህ ቃል ነው የሚል የለም ማለት ነው። ሜቢ ሩህ የሚለውን አሳይተናል። የዓለማት ጌታ ቃል ነው የሚለውን አሳይተናል። የዓለማት ጌታም ቃል ነው፣ የዓለማት ጌታ ቃል ነው የሚለውን ቁርአን መሆኑን አይናገርም አይደለ? እርሱ ነው የሚለው ግን ቁርአን መሆኑን አይናገርም። ኮንቴክስቱን ወስደህ ይሄኛው ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ኢነሁ እዚህ ጋር ሀዋ ፊደል የምታመላክተው ይሄኛው ቋንቋ ላይ ግልጽ የሆነ ነገር ነው። ከዛ እሱ ደግሞ ግልጽ ከሚልህ የሚቀጥለውን አያ ታነበው በምን እያወራህ እንደሆነ ይነግርሃል። ይቅርታ አላቋርጣችሁና ኢቭን ይሄ አሁን እኮ ጌታ የሚለው ቃል አላህንም ላይወክለው ይችላል። ምክንያቱም ለመሐመድም በእንትን ቀን ጌታ እንደሆነ ይናገራል። የህዝቡ ሁሉ ጌታ እንደሆነ ይናገራል። ባንዲራዎች ምናምን እንደሆነ ጌታ የሚለው ቃል አላህን ይወክላል ማለት አይቻልም። ይሄ አሁን ያነበብነው ማለት ነው። የዓለማት ጌታ የሚለው እዚህ ጋር ስለ አላህ እንደሆነ ግልጽ ነው። አሁን ማንኛውም ተፍሲር ከፍተህም ማንበብ ትችላለህ፣ ግልጽ ነው። ያ አንደኛ ቁርአን የምትለው ቃል አረብኛው ላይ የለችም፣ እዚህ አማርኛው ላይ ነው በቅንፍ የገባችው። ቁርአን የሚል ነገር የለውም አረብኛው። ወደ እሱ ስለሚጠቁም ነው ቃሉ። ከዛ በኋላ ከሱ በፊትም ያለው አያ ቅንፍ ውስጥ የገባው ከሱ በፊትም ከሱ በኋላ ያለው አያ ያን ስለሚያሳይ ነው። ያ ሊያሳይ ይችላል፣ ግን የሆነ የለም የአላህ ቃል መሆኑን ብዙ የሚያረጋ ቢያንስ ከአላህ የሚል ቢሆን እዚህ ጋር ቃሉ ምናልባት እሱም ያው ቁርአን አይልም አረብኛው፣ ጀስት ወደ አማርኛው የተረጎሙት ሰዎች ናቸው ጥያቄ እንዳያስነሳ በሚል ቁርአን በቅንፍ ውስጥ የከተቱበት ነው። ግልጽ ነው አያው። ይሃ በስቲ የምትለው ነገር ካለ እስቲ የእፎይ ተማሪ እና እሱ ይቀጥልበታል። እኔ ጀስት እንደገባኝ አስተያየት ለመስጠት ነው። ኦኬ እንትን የሚለውን የፈለግኩት ነበረ። እርሱ ቁርአን መልእክተኛው ቃል ነው የሚለው በእሱ ላይ ማሳብ እንዲሰጥበት ፈልጌ ነበረ። ምን የሚለው ምን አልከኝ ዴቪ? ቁጥሩና ምዕራፉ ጠፋብኝ፣ ግን እርሱ ቁርአን የክቡር መልእክተኛው ቃል ነው የሚለው ወይ እንደዛ ነው። ገብርኤል ወይ ጅብሪል የምንለው እኛ ወደ መልእክተኛው እንትን ላይ ታገኘዋለህ። ሱራ 81 ቁጥር 19 ሱራ 81 ቁጥር 19 እርሱ ቁርአን የክቡር መልእክተኛው ቃል ነው ይላል።
እርስ በእርስ ክላሽ ሊያደርግ ነው ማለት ነው። እዚህ ጋር ዘጋ የክቡር ጌታ ይላል፣ እዚህ ጋር ደግሞ የክቡር መልእክተኛው ቃል 81 ስንተኛ? 81 ስንተኛ ላይ 19 ዛሬ ደስ የሚል ውይይት ነው። ለምን እንደሆነ ጭቅጭቅ ምናምን ስድብ ሳይኖረው ባይዘው እኮ እውቀት ያለው ሰው አይጨቃጨቅም። ታውቃለህ? ካስረዳኸውም አምኖልህ ይሄዳል። ባይዋጥለትም በቃ መልስ እንዳጣ ስለሚያውቅ ኦኬ ጠይቄ እመጣለሁ ምናምን ብሎ ይሄዳል። የማያውቀው ነው አንጎል የሚያደርገኝ። እስኪ አንድ ተመልሰን እንየው። እስኪ አውጥቼዋለሁ ፔጁ ላይ እዚህ ስክሪኑ ላይ የቱ ጋር እንመለስና እናነብላለሁ። ከፈለክ የትኛውን ላውጣለህ? 19ኛውን አያ ነው አይደለ? አያ 2 ነው እንጂ 41ኛው ምዕራፍ አያ የእፎይ ተማሪ አለኝ አይሰማም ድምጼ? የጠየቀኝ እኮ ይሄንን አልነበረም ቅድም። ኦኬ የጠየቀኝ ይሄንን አልነበረም። 81 ነው ያልኩህ። 81 19 81 19 81 19 አዎ አግኝቼዋለሁ። ኦኬ ይሄኛው ቀደም ነው ያነሳሁት አያ ነው የሚያብራራው። የመልእክተኛው ነዘለ ቢሂ ሩሑል አሚን አይደል? ቅድም ላይ መላእክቱ እዛኛው ጋርም የክቡር ጌታ ነው ይላል። እዚህ ጋር ደግሞ የክቡር መልእክተኛው ይላል። ስለዚህ ይጋጫል ማለት ነው። ስለ አይጋጭም። ለምን እዚህ ጋር ያደረሰውን ነው እየተናገረ ያለው። ያደረሰው እዚህ ጋር ማለት ፌሮንን ከተነጋገርን ያደረሰው አይደለም የሚለው እርሱ ቁርአን በእርግጥ እርሱ ቁርአን ልክ እዛኛው ጋር እንዳለው እዚህ ጋርም በቅንፍ ውስጥ ነው ያስገባው ቁርአንን እና እርሱ ቁርአን የክብር መልእክተኛው ቃል ነው የሚለው። ይኸው አንብቡት። እዛኛው ጋር ደግሞ ምን ይላል? የቅድሙ ጋር እሱ ቁርአን የክብር ጌታው የዓለም ጌታው ቃል ነው ይላል። በዚህ እንትን መሐመድን የዓለም ጌታ ልንል እንችላለን ማለት ነው። ምክንያቱም እዚህ ጋር ቃል በቃል ወይ መሐመድ ወይ ደግሞ ጅብሪልን የዓለም ጌታ ሊባል ይችላል ማለት ነው በእናንተ አገላለጽ። አተረጓጉሙ ትንሽ ስህተት አለው። አሁን አንተ በተናገርከው መንገድ አይደለም የሚተረጎመው። ለምን የቅድሙን አያም የዓለማት ጌታ ቃል ነው ካለ በኋላ ምንድን ነው ያለው? ነዘለ ቢሂ ሩሑል አሚን አለ አይደለ? መላእክቱ ይዞልህ ወረደ ብሎ እዛው አያ ላይ ራሱ ቀጥሎ እኮ አብራርቶታል። የቅድሙ አያ ላይ እኮ በቃ መላእኩ ይዞለት የአላህን ቃል መሆኑን እዛ ጋር መላእኩ ይዞ መውረዱ የአላህ ቃል መሆኑን አያረጋግጥም። ያረጋግጣል። ምን አለ? የቅድሙን አያ በደንብ አንብቦ ኢነሁ ተንዚሉ ረቢል ዓለሚን አለ። የዓለማት ጌታ ከዓለማት ጌታ የወረደው ነው ብዬ ብከራከርስ በምን ላይ ተመስርተ? ይኸው በዚህ ቃል ላይ እርሱ ቁርአን የክብር መልእክተኛው ቃል ነው ሲለኝ የክብር እዛ ጋር የዓለማት ጌታ የተባለው መሐመድ ነው ብለህስ ተፎን እኮ እየተናገረ ያለው ወደ ሰው አሁን ጅብሪል ራሱ የራሱን ቃል ይዞ ወረደ ወደሚለውም ያስኬዳል። ያ በዛም ሊያስኬድ ይችላል። ቀጥል የእፎይ ተማሪ። ይቅርታ በማል ገባሁባችሁ። ቀጥል። ወደዛኛው ትርጉሙ እኮ ግልጽ ነው። እዚህ ጋር የመልእክት መላእክቱ ይዞት የወረደ መሆኑን ነው። የቅድሙ አያ ደግሞ ቁርአን ይፈስራል ብለን አይደለ? የዓለም ጌታ
ቃል ነው ይዞት የዓለማት ጌታ ቃል ካለ በኋላ ነዘለ ቢሂ ሩሑል አሚን አለ። መላእክቱ ጅብሪል ይዞት ወረደ። አሁን አያው ላይ ጅብሪል የጅብሪልን ቃል ይዞ ወረደ ማለት ይሆናል ትርጉሙ የቅድሙ? እንደዛ አይደለም የሆነው። ስለዛ ግልጽ ነው ይሄኛው የዛን ያህል ክርክር የሚያነሳ አይደለም። ግልጽ ከመሆኑ ነው ማብራራቱ የከበደው በጣም ግልጽ ስለሆነ። አይ ሜቢ አሁን ለአንተ ግልጽ ሊሆንልህ ይችላል፣ ለሚያነበው ሰው ግን ግልጽ አይደለም። ምክንያቱም እዛ ጋራ የዓለማት ጌታ ቃል ነው አለ፣ እዚህ ጋር ደግሞ መልእክተኛው ቃል ነው አለ። ስለዚህ እዛው ጋር ደግሞ አብራርቶልሃል። አያውን እኮ ሙሉውን ስትቀረው ግልጽ ነው። ሐሳቤን ልጨርስ። ስለዚህ በተመሳሳይ ቃል ነው ሁለቱንም የገለጣቸው። አንተ እንደምትለው እንኳን እዛ ጋራ የአላህ ቃል ነው ወይም ደግሞ የዓለማት ጌታ ቃል ነው የሚለውን ብትቀበል ከዚህኛው ጋራ የሚጋጭ ይሆናል ማለት ነው። ቁርአን እርስ በራሱ ይጋጫል የሚለውን አንድ ያሳያል። ሁለተኛ እዛ ጋር የዓለማት ጌታ የተባለው ራሱ ጅብሪል ቢሆንስ፣ ጅብሪል ራሱ የራሱን ቃል ይዞ ወርዶ ቢሆንስ የሚለውንም ሁለተኛ ጥያቄ ያነሳል። አሁን እኮ ጥያቄ ዝም ብለህ ማንሳት እኮ ትችላለህ። ማንኛውም ነገርን ግልጽ የሆነን ቃል እኮ ወስደህ ግን ምክንያታዊ መሆን አለበት ጥያቄ ስታነሳ ማለት ነው። በሆነ ወይ በቋንቋ አተረጓጎም ላይ ወይ ከዚህ በፊት እንደዛ ብሎ ያለ ሰው ላይ ወይ ደግሞ አንተም ምክንያታዊ መሆን አለብህ እንጂ እንደ ጥያቄ ማንሳቱ ልክ ነህ። ዝም ብለህ ማንሳት ትችላለህ፣ ግን ደግሞ ወደዛ የሚወስድህ ምንም አይነት ምክንያት የለም። ኦኬ፣ ወደዛ የሚወስደኝን ምክንያት ልንገር። እዚህ ጋር እያለኝ ያለው ቀጥታ የክቡር የመልእክተኛው ቃል እንደሆነ ነው እንጂ የሚናገረው ወይ ይዞት የመጣ ነው መልእክተኛው ይዞት መጣ የሚል የለውም። ቀጥታ የሚናገረው ምንድነው? የክቡር ያቆርጣችሁና ማለት ነው። አፎና እንዲና ካፍ እዚህ ጋር እንደውም አሪፍ እንትን አስነስቶልናል። ከታች ኮመንት ሴክሽን ላይ እንዳለን 19ን ደግሞ በደንብ እንዲገባ 20ን ቀጥለህ አንብበው እንዳለው ማለት ነው። ምን ይላል መሰላችሁ? 20 የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ ይላል። ምንድነው? የኃይል ባለቤት አንድ አካል ነው፣ በዙፋኑ ባለቤት ዘንድ ባለሟል የሆነ። ይህን ስንል ከላይ ምንድነው እርሱ የቁርአን የክቡር መልእክተኛ ቃል ነው የሚለው በእርግጥም ያብራራልናል አይደለ? አሁን ያነበብከው በጣም የኔን ሐሳብ የሚደግፍ ነገር ነው ያነበብክልኝ። የጅብሪል ቃል መሆኑን ነው የሚያብራራልኝ። የመልእክተኛው ቃል ነው ካለ በኋላ መልእክተኛው ማን ነው ብለህ ስትጠይቅ ደግሞ ከስር ያብራራልናል። የኃይል ባለቤት አንብቦ አንዴ ድጋሚ የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ። ስለዚህ ከላይ ጋር አገጣጥማት እስኪ። ስለዚህ የማን ቃል ስትል የኃይል ባለቤት ጋር ባለሟል የሆነው የእሱ ቃል ነው ባጭሩ። ስለዚህ በደንብ እንደው አሁን ያልከው በደንብ የኔን ሐሳብ የሚደግፍልኝ ነው። እርሱ ቁርአን የመልእክተኛው ቃል ነው አለ። ኦኬ፣ እኔ መልእክተኛ ማቀው እንግዲህ ጅብሪል ነው። ስለዚህ የጅብሪል ቃል ነው ላለሁ። ከስር ደግሞ በደንብ ሲያብራራልኝ የኃይል ባለቤት ጋር ባለሟል የሆነው የእርሱ ነው አለኝ። ከስር ደግሞ ወረድ ብሎ ማለት ነው ነው የዙፋን ባለቤቱ ተማሪ የዙፋን ባለቤት ምን ባለሟል የሆነው አይደለም? ስለዚህ የዙፋን ባለቤቱ እዚህ ጋር አላህን ነው የሚለው። ባለሟል የሆነው ማን ነው? እዚህ ጋር አላህ ማለት ነው። ጅብሪልን ነው ያውኑ አያ ባለሟል የሆነው ጅብሪልን ነው። የዙፋን ባለቤቱ አላህን ነው፣ የእሱ መልእክተኛ ማለት ነው። ስለዚህ አሁን እያወራ ያለው ስለ ዙፋን ባለቤቱ ሳይሆን የዙፋን ባለቤቱ ጋር ባለሟል ስለሆነው አካል ነው እያወራ ያለው ማለት ነው። ቃሉ የዙፋን ባለቤቱ ነው ቃሉ። እንደዛ አይደለማ የሚለው ጨርሰህ ስታነበው ትርጓሜ ምን ይሰጠናል? ባለሟል የሚለው ነው እንግዲህ ዋናው ቦታ። ኦኬ፣ ቀለል አድርጎ ለማለፍ ያክል ማለት ነው። እሷን ኢነሁ ለቀውሉ ረሱልን ከሪም የምትለዋል ኮፒ አድርግና ጉግል ምንድነው የጉግል ትራንስሌት እስኪያደርገው ጉግል ላይ ዝም ብለህ ራሱ ይቺን ኢነሁ ለቀውሉ ረሱልን ከሪም የምትለዋል ኮፒ አድርገህ እስኪ አንዴ እንትን በላ ትራንስሌት አድርጋትና የአማርኛውና የአረበኛው ያው አንተ እንዳልከው የራሱን ነው የፎይ ተማሪ እንትን በሉና አርጓት እስኪ አንዴ እንትን በሏትና ሜቢ ጉግል ስለማይተረጉመው መተርጎም የምትችሉ ከሆነ ቃሉን እናንተ ብትተረጉሙት። ኦኬ እኔ እንደዚህ አድርጌ ላጥላላችሁ። ይሄኛው አያ ራሱ አያ ኢነሁ ለቀውሉ ረሱልን ከሪም የሚለው አልሐቃ ሱራ ላይ መተዋል አይደለ? አልሐቃ ቁርአን ውስጥ ሁለት ቦታ ነው ያውኑ እንትን ያለው ያውኑ አያ ያለው። እዛ ላይ ምን ይላል? ኢነሁ ለቀውሉ ረሱልን ከሪም
وما هو بقول شاعر قليلا ما تؤمنون የተከበረ መልእክተኛ ቃል ነው ይላል የገጣሚ ቃል አይደለም አታምኑም እንዴ ወላ ቢቀውል ካህንን የጠንቋይ ቃልም አይደለም አታስታውሱም እንዴ ይልና ምን ይላል ተንዚሉ ሚን ረቢል ዓለሚን የዓለማት ጌታ ያወረደለት ቃል ስለዚህ ቁርአን ራሱን ያብራራል የሚለው ላይ ያወራን ስለነበር እዚህ ጋር በደንብ ግልጽ ሆኖ ተቀምጧል ኦኬ ስለዚህ እዛ ቦታ ላይና እዚህ ቦታ ላይ የሚያስተላልፈው መልእክት ሁለት የተጋጨ ሐሳብ ነው እኔ የምረዳው ግን የተጋጨ ሐሳብ አይደለም ግን ያውኑ ሐሳብ ለመረዳት ስለከበዳችሁ እዛ ጋር የበለጠ ግልጽ ነው ለማለት ነው እንጂ እዚህ ጋር አሁን ለምሳሌ እዚህ ቁወቲን እንደዚህ ለአርሽ መኪን የሚለውን እሱ እንትን የዙፋን ባለቤት ጋር ያው ቦታ ያለው መላእክት የሚለው ወደ አረብኛው ነው ወደ አማርኛ ነው ተርጉም ያልከኝ ወይስ ወደ እንግሊዘኛ ነው ወደ አማርኛ ተርጉሞ መልእክተኛ ሲጀመር እንደ ኖርማል ራሱ ረሱሊን የሚለው መልእክተኛ ማለት ቃል የለውም መልእክተኛ በእርግጥ መልእክተኛ ማለት ተላኪ ነው አይደለ የራሱ የሆነ ቃል ሊኖረው አይችልም ሀቢቡ ማለት ይሄ ግልጽ ነገር ነው ይሄን ያክልም ታሳያ እንዴ እሺ ዳይሬክት ነው የተረጎምኩት አረብኛውን የተከበረ መልእክተኛ ቃል ነው የሚለው መልእክተኛ አይደለ መልእክተኛ ቃል ነው ብሎ 4 ነጥብ ያደርጋል መልእክተኛ ማለት ነው መልእክተኛ ሲጀምር መልእክተኛ ቃል ነው መልእክተኛ እኮ ቃል የለውም መልእክተኛ ማለት ከስሙ ስንነሳ መልእክት የሚያደርስ ነው እንጂ የራሱ የሆነ ቃል ያለው አካል አይደለም እንዴ በአገባባዩ ዝም ብለን እንደው እንድናገር ከተባለ ማለት ነው መልእክተኛ ቃል የለውም ማለት ምን ማለት ነው መልእክተኛ መናገር አይችልም ነው ወይስ እሱን ገብርኤል ነው የራሱ የሆነን ቃል የሚያስተላልፍን ሰው መልእክተኛ እንለው የራሱ ቃል ነው እንጂ ሂድ ተብሎ ሊላክ ይችላል እንጂ ከዛ ውጪ እሱ በራሱ የሚያረጋቸው ነገሮች ይኖራሉ ይሄ መለኮታዊ የሆነ ተልእኮ ነው ወደ ባይብሉ አንግባ ስለተባልን ነው እንጂ እንግዲህ እኔ እስከማውቀው እስከምረዳው ድረስ መልእክተኛ ሊላክ ይችላል የራሱንም ሊናገር ይችላል አይናገርም የሚል አይናገርም የሚል ምትለኝ ከሆነ ደግሞ ወይ በማስረጃ ማሳየት ትችላለሽ ከስር 20 ላይ ስንገባ ደግሞ የኃይል ባለቤት በዙፋኑ ባለቤት ላይ ባለሟል ነው ይላል ባለሟል ማለት በአማርኛ ባለሟል ማለት ከሱ የመጣ መሆኑን ልክ አሁን አንተ እንዳልከው የራሱን የሆነ ነገር እንዳልጨመረ ሳይሆን የሚያሳየው ከላይ የክቡር መልእክተኛ ያለውን ሲያብራራ ነው ክቡር መልእክተኛው ማን ነው የኃይል ባለቤት ጋር ባለሟል የሆነው የርሱ ነው ማለት ነው ባጭሩ ያብራራ ያለው እንጂ ራሱ አይጨምርም የሚለውን ሐሳብ የሚያሳይ አይመስለኝም ሜቢ እዚህ ላይ በጣም ብዙ ቆየንበት ለመጠየቅ ሞራሉ አላችሁ ከዚህ በላይም ማለት ነገር ኖርማል ነው እስቲ ድምጽ ያሰማ እንዳይዘጋብን ዴቮ ጠፋ እኮ ምን እሺ የዛሬው ውይይት በጣም መስጧቸዋል ታውቃለህ እየሰማን ነው አለው አይዞይ ደስ የሚል ውይይት ነው እንትን እስከዛሬ ድረስ ብዙ ቦታዎች እንደዚህ አያለው ጩኸት ነው ብዙ ጊዜ የሚኖረው ለመስማት ዝግጁ የሆነ ሰው ምናምን አታገኝም ከስር እኮ ቤላ እየገባች ነበር አትስቧትም ነበር ቅድም እኮ ግቢ ስላት ስራ ላይ ምናምን እንደ ድንገት ገብተው ነው ስለዚህ ጥያቄያችንን እንቀጥል ወይንስ አዎ ቀጥል እንግዲህ ኦኬ ዴቪዬ እስካሁን ዝም ብለሃል በጠይቅ ደስ ይላል ደግሞ አይ ቀጥል እኔ ተመችቶኛል እየሰማሁ እሺ ዴቪዬ የኔ ጥያቄ ምን መሰለ እንግዲህ ቁርአን ላይ አላህ የሚሻውን ያጠማል የሚሻውን ደግሞ ይመራዋል የሚል ነገር አነበብኩኝና አላህ ሰዎችን የሚሻቸውን ያጠማቸዋል የሚሻቸውን ደግሞ ይመራቸዋል ብለህ ታምናለህ አንተ ኦኬ ጥያቄው ወደ እኔ ነው አዎ እንደዛ ቢያምናለሁ
ስለዚህ አሁን ለምሳሌ እኔ እስልምናን አልተቀበልኩም ወይም ደግሞ በእስልምና አላምንም። ስለዚህ እንዳልቀበል ያደረገኝ አላህ ነው ማለት ነው ስላጠመመኝ። ያውቃል እንደማታምን ማታምን ከሆነ እንደማታምን ያውቃል። ምታምን ከሆነም እንደምታምን ያውቃል። አይ እንደዛ ሳይሆን ያውቃል አያውቅም ሳይሆን እንዳልቀበል ያደረገኝ እሱ ነው ወይስ አይደለም? አላስገደደህም ብዬ ነው የማምነው እኔ። ኦኬ ሜቢ አያውን ላውጣውና ከዛ በኋላ ብናወራ ይሻላል። እሺ መጥቻለሁ ቆዩ መሰለኝ። እንደዚህ ይላል። አላህ ሊመራውን የሚሻውን ሰው ደረቱን ወይንም ደግሞ ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ይሄኛው እንግዲህ በእስልምና ውስጥም አረዳዱ ላይ ብዙ የተለያየ እይታ ያለበት አያ ነው። ያው ጀብርያ የሚባሉ ቀደርያ የሚባሉ ብዙ አይነት ፊርቃዎች እንዳሉ ታውቃለህ። ግን እኔ እንደ ግለሰብ ማምነበት እንደ አላህ ፍትሃዊ መሆኑን መጀመሪያ እናምናለን። ወማ ረቡከ ቢዘላሚ ሊልዓቢድ ይላል ፉሲለት አያ 46 ላይ በዳይ አይደለም ይላል። ስለዛ የእሱ መሻት ደግሞ አንዱን ማጥመም አንዱን መምራት ላይ መሻቱ ከፍትሃዊነቱ ጋር አይጋጭም። መጥመም የሚገባውን ያጠመዋል፣ መመራት የሚገባውን ደግሞ ይመራዋል። ኦኬ ስለዚህ ይሄንን አያ የምትቀበለው ቃል በቃል ሳይሆን አስተካክለህ ነው የምትቀበለው ማለት ነው አንተ? ነው መሻቱ አሁን እዚህ ጋር ፈጣሪ ወደ እስልምና ሊመራው የፈለገውን አይደል የሚለው ፈጣሪ ይህን ሰውዬ ሊመራው የፈለገውን የእሱ ፍላጎት ግን የፈጣሪ ፍላጎት ግን በፍትህ ነው። ይሄ ግልጽ እኮ አያው ቃሉን ሳይሆን እንትን ያልኩት ያስተካከልኩት ይሄኛው አንተ የተረዳህበት ወይ የለም። መዩሪድላሁ አያህዲሁ ሊመራው የፈለገ የፈጣሪ ፍላጎት መሻቱ በፍትሃዊነት ላይ የተመሰረተ ነው። ቁርአን አንዱ ሲፈስር ወማ ረቡከ ቢዘላሚ ሊልዓቢድ ሲል ፈጣሪ በዳይ አይደለም ወይ አምላክ በዳይ እንዳልሆነ ስለሚናገር እዚህ ጋር መጥመም የሚገባውን በራሱ ምክንያት መጥመም የሚገባውን ያጠመዋል፣ ይጨምርለታል። የመመራት የሚገባውን ቦታው ግን የሚለው ምንድነው? እንግዲህ አላህ ሊመራው የወደደውን ማለት እንግዲህ ሊያቀናው የፈለገውን ሰው ኢስላምን እንዲቀበል ያደርገዋል በቀላሉ። ያጠመው የፈለገውን ሰው እንግዲህ ፍላጎቱ ሁለቱም የሱ ነው። መምራትም ፍላጎቱ የሱ ነው። እዚህ ጋራ ስለአንተ ፍላጎት አያወራም። ስለዚህ ሊመራህ ከፈለገ በራሱ ፍላጎት ያቀናሃል፣ ሊያጠምህ ከፈለገ ደግሞ በራሱ ፍላጎት ያጠምሃል ነው የሚለው ቦታው። ሌላም ቦታ ላይ ደግሞ በሻን ኖሮ ነፍስን ሁሉ አንድ ህዝብ ባደረግናት ኖሮ ይላል። አላህ ቢሻ ኖሮ ሁሉንም አንድ ያደርጋቸው ነበር። ነገር ግን ስላልፈለገ ግማሹን አጠመመው፣ ግማሹን ደግሞ አቀናው ይላል። ሜቢ ጥቅሱን አያው የምታውቀው ከሆነ ብዬ ነው። ካልሆነ ማስረጃውን ማውጣት እችላለሁ ጊዜ ከሰጠኝ። ክሊር አሁን የሙሐመድ 17ኛው አያ ላይ ወለዚነ እህተደው ዛደሁም ሁዳ የተመሩትን መመራትን ጨምረላቸው። ሱረት አስሳፍ 5ኛ አያ ላይ ደግሞ ፈለማ ዛቁ አዛገ አላሁ ቁሉበሁም ሲጠሙ አላህ ልባቸውን አጠመመው ይላል። አሁን እዚህ ጋር ስንረዳው እንዴት ነው እኛ የምንረዳው? የሚገባውን ሰው መጥመም የሚገባው ሰው መጀመሪያ መጥመሙ ሲጠሙ ልባቸውን አጠመመው። መጀመሪያ መጥመሙ የመጣው ከባሪያው ነው።
የተመሩትን ደግሞ መመራትን ጨምርላቸው መሐመድ 17ኛው አያ ላይ መመራት የጀመረው ማን ነው? ከባሪያው ነው። ስለዛ እዚህ ጋር ቁርአን አንዷን ችኛውን አያ አሁን የከፈትካትን አያ ለመረዳት ሌላውን አያ ጋር ኮንቴክስቱን ማየት ስላለብን እኔ አሁን የጠቀስኩት አያ አሁኑን አያ ይፈስራል ብዬ ይተረጉማል ብዬ ነው የማስበው። ኦኬ እሺ። ስለዚህ ነገር ግን ይሄኛውን አያ ስንመለከተው መጥመሙ የመጣው ካንተ ፍላጎት ወይንስ ከአላህ ፍላጎት? በዚህኛው አያ ብቻ ከሄድክ ከአላህ ፍላጎት ነው። አሁን አንተ የከፈትከው አያ ብቻ። ኦኬ እሺ። ስለዚህ እኔ ወይ ቁርአን ይጋጫል የሚለውን ሐሳብ ነው የሚይዘው ወይንም ደግሞ ቁርአን ይፈስራል። ቁርአንን ይፈስራል ማለት ያብራራል ነው እንጂ ተቃራኒ ሆኖ ይናገራል አይደለም። አልተቃረነም። አሁን ሲጠሙ ባቸውን አጥመናለኝ። አሁን ያብራራህልኝ አያ ላይ መጥመሙ የመጣው ከአንተ ፍላጎት ነው። አንተ ስትጠም አላህ ጨምሮ ያጠማሃል ነው ያልከኝ። እዚህኛው ቦታ ላይ ደግሞ መጀመሪያውኑ ደግሞ አላህ ራሱ ያጠማሃል ነው መጀመሪያውኑ። እዚህኛው ላይ ደግሞ የሚለው ያው መጀመሪያውም ትሏቃ አልተጠቀሰችም እዚህ ጋር። ያው ምክንያቱም ምን ይላል መሰለ አላህ የሚሻውን ነው የሚለው። የሚሻውን ያጠማዋል፣ የሚሻውን ደግሞ ያቀናዋል። ከፈለገ ያጠማሃል፣ ከፈለገ ደግሞ ያቀናሃል። እዚህ ጋር የአንተ ፍላጎት የለም ማለት ነው። አዎ እሱ እኮ በማንኛውም ሃይማኖት ማንኛውም አምላክ የዛን ማድረግ ይችላል። የሚፈልገውን ማጥመም የሚፈልገውን መምራት ይችላል። እሱማ ይችላል፣ ግን እዚህ ጋር ነፃ ፍቃድ ተወስዷል ነው። በዚህኛው አያ መሰረት ነፃ ፍቃድ የለህም። ፍቃዱ በጠቅላላ በአላህ ላይ ነው ያለው ማለት ነው። አንተ መጥመምህም መቅናትህም በአላህ ፍቃድ ላይ ብቻ ነው። በአንተ ላይ የተመሰረተ ነገር የለውም ማለት ነው። በዚህኛው አያ ያቋርጣችሁና አላህ በኸይር ነገር እንጂ በሸር ነገር አይወስንም ማለት እዚህ ጋር አንድ እንትን እየፈለኩኝ ነበር። አሁን እንዳላቋርጣችሁ ብዬ ነው እንጂ አንድ ማስረጃ እየፈለኩኝ ነበር። አላህ ለኸይሩ ምክንያት ነው የሚሆነው፣ ለሸሩ ግን ምክንያት አይደለም። ይህ ቁርአን የወረደው ለተከበረ መልእክተኛ አንዴ ታገሱኝና እንትን ልበል። አንዴ እየፈለኩኝ ነው። ኦኬ እሺ። ኔቢ እስከዛ ድረስ ሚዩት አድርገው ነው አንተ አድርገው ነው? ኦኬ። ስለዚህ የእሱ መሻትና የእሱ ፍትሃዊነት አይጋጭም ነው የሚለው። ያ ደግሞ ብዙ አያቶቹ ቁርአን ላይ በቀራ 26 ላይ ወማ የድሉ ብሂ ለልፋሲቂን የጠመሙትን እንጂ አያጠምም። ሰፋ 5ኛ አያ ላይ ፈለማ ዛጉ አዛገ አላሁ ቁሉበሁም ሲጠሙ ነፃ ፍቃድ ነው እያወራችሁ ያላችሁት? አዎ ዴቪ። እሺ ከዛ በፊት ግን አንድ ነገር ላንብብለት ቅድም ያለኝ ነገር ስለዋለ beginning 1 or 2 centuries after Muhammad's days, Islamic scholars known as muhaddis compiled hadith into distinct collections that surveys in the history work of written from the 2nd and 3rd century of the Muslim era between 700 up to 1000 century ተጻፈ ይለናል። ሰያል ቡኻሪ አሁን ለምሳሌ when was the Bukhari hadith written የሚለውን ስናየው he is considered by Sunni Muslims to be the most authenticative collector of hadith report of statement or deeds attributed to the Prophet Muhammad's Al-Bukhari collection, commonly known as Sahih al-Bukhari. በቃ ሰሂህ አል-ቡኻሪ ከሙሐመድ ሞት በኋላ ከ2 ወይም ከ3 ሴንቸሪ ከ2 ኦር ከ3 ሴንቸሪ በኋላ ነው ሐዲስ ራሱ የተጻፈው። ኦኬ እዚህ ጋር ማብራራት የትም ሳትሄድ ይኸውልህ የትም ሳትሄድ
ግባና when did Prophet Muhammad hadith or history written ብለህ ጻፍ። ስለዚህ ሰያር ቡኻሪ አብረውት ነበሩ ምናምን የሚለውን ነገር ከኪስ ከያወጣ ኦኬ ብራዘር ጥሩ ጥያቄ ነው የጠየቀው ብራዘር። እኔ 846 ላይ ነው ለዛው ኮምፕሊት ያደረገው እሱ 846 ላይ ኦኬ መሐመድ ሰዓት ላይ እሱ ስድስተኛው ክፍለ ዘመን ላይ የነበረ ሰው የተሳሳተው ነገር እኔ አቡ ሁረይራ ነው እንጂ ቡኻሪ አላልኩም። እሱን ያው ቪዲዮ አሁን የተቀዳው ወይ ላይቭ ላይ ወደ ኋላ መልሰህ ማየት ከቻልክ ማየት ትችላለህ። ስለዚህ እሱ የተሳሳተሃል። ቡኻሪ ያው ተመርያለሁ መጽሐፉን ልጅ እያልን የተማርነው እንግዲህ ትልቁ አሁን ትልቁ ብዙ የጻፈው የሚለው ማንን ነው መሰለ? ቡኻሪ ነው። ልክ ነህ። የቡኻሪ 256 በሂጅራ ነብዩ መዲና ከገቡ በኋላ 256 ዓመት በኋላ የተጻፈው። ከዛ ፊት የአብዱረዛቅ መጽሐፍ 211 ሂጅራ ላይ ተጽፏል። የማሊክ ኢብኑ አነስ ደግሞ 179 ላይ ተጽፏል። ከዛ በኋላ እነ ሙስሊም እነ አቡ ዳውድ ትርሚዚ ሁሉም እስከ 261 ሂጅራ 275 ሂጅራ ላይ ነው የተጻፉት። ማሊክ እኔ ያልኩ ያለሁት አቡ ሁረይራ ሰሃባው ማለት ነው። ቡኻሪ ሐዲስ ላይ ከእከሌ ብሎ አራተኛ አምስተኛ ሰው ላይ የሚያመጣው አቡ ሁረይራ ነው ያወራ ያለው። ገባ? ምን አልክ? አቡ ሁረይራ ማለት እንደሚያወራው ሐዲሱን ነው። ሐዲሱ መሐመድ ካለፉ ከሁለት ሴንቸሪ አነበብኩልህ እኮ በእንግሊዘኛ። ከቱ የተሳሳተው ነገር ከ3 ሴንቸሪ በኋላ ነው የጀመረው። ገብቷል? ከሳቸው ልደት በኋላ እንትን በኋላ ማለት ነው። ህልፈት ልክ ነህ እኮ ምን ላይ መሰለህ? ልክ ነው የተጻፈው ይሄ ሐዲስ ከ2 ሴንቸሪ በኋላ ማለትም ከ200 ዓመታት በኋላ ነው። ግን ይሄንን ስንል ያ አቡ ሁረይራ የሚባለው ሰው ከ200 ዓመት በኋላ ለምሳሌ ተፍሲር አሁን ለምሳሌ ከሐዲስ ይወጣል። ብዙ ጊዜ ከሐዲስና ከእንትን ነው የሚወጣው አይደለ? ከሱና.com ነው የሚወጣው ተፍሲር ሲወጣ። ተፍሲር በሌለበት ቁርአን ግልጽ መሆን አለበት። እንዴት በዛ ታይም ላይ ተፍሲሩ ካልታየ ግልጽ አይሆንም ማለት? አይ እንደዛማ ማለት አችልም። ሐዲሱ እኮ የተጻፈው በጣም ቆይቶ እኮ ነው፣ ከሙሐመድ ህልፈት በኋላ ነው የተጻፈው አልኩት። ስለዚህ ቁርአን በራሱ ግልጽ መሆን አለበት። ገባ? ያመጣሁትም ለዛ ነው። ግን ከኪስ ያለ መሆኑን እንድታውቀው በደንብ እወቀው። ብራዘር የተሳሳተው ነገር አንደኛ ሐዲስ በቡኻሪ ሰበሰበው ነው ቃሉ፣ ጻፈው አይደለም። ሐዲስ የነብዩ መሐመድ ቃል ነው። ቡኻሪ ሰብስቦት አንድ መጽሐፍ ላይ ያስቀመጠው። ከዛ በፊት ሰሃባዎቹም ሰው ነው። እንዴት ሰው አይደለም? በቃ እሱ ነው የጻፈው። ግን ከእሳቸው ጋር አልነበረም። ቡኻሪ ለምሳሌ አሁን እሳቸውን ያውቃቸው ሰበሰበው ነው፣ ጻፈው አይደለም። ሐዲስን ከተለያዩ ሰሃባዎች ከነብዩ የሰሙ ሰሃባዎች ከነብዩ ሰሙ አይደለም። አንድ ብለህ ያዝልኝ። አሁን ይል ከስኮላሮቹ አንዱ ቡኻሪ ነው። ከስኮላሮቹ ስኮላሮች ተነሱና ከ2 ዓመት በኋላ ከ2 ወይም ከ3 ሴንቸሪ በኋላ የሐዲስን የመሐመድን ሂስትሪ ጻፉት። ገባ? ስለዚህ እዛ ጋር ነው የሚጀምረው። ከቁርአን ጋር ከምናምን ጋር አይገናኝም። ወደዚህ ነው የምትመጣው አዲሱ ስትመጣ። ለማንኛውም አሁን ወደ እሺ ግን ያውናን ነገር ብቻ ላስረዳ። ቡኻሪ ጻፈው ማለት ሐዲሱን ቡኻሪ ዝም ብሎ ከመሬት ተነስቶ ጻፈው ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ማለት የነብዩ ቃልና የነብዩ ድርጊት ነው። ከየሱ ባልደረባዎች ሰሙት፣ አዩት። የግማሹ ሸመደደው፣ ግማሹ ጻፈው። የጻፈው እንደማን አልን? እንደ አቡ ሁረይራ አልን፣ እንደ ኢብኑ ሰዓድ ኢብኑ ነቢህ አልን። እነዚህ የጻፉ ናቸው። ግማሹ ደግሞ በጭንቅላቱ ሸምድዶ ያዘው። ከዛ በኋላ
ይሄኛው ትውልድ ካለ በኋላ ደግሞ ታቢዒ የሚባሉ ትውልዶች አሉ። ቡኻሪ ስታነበው ይሄ ነገር ግልጽ ይሆንልሃል፣ ሰነዱን ሁሌ የምታነብ ከሆነ ማለት ነው። ለምሳሌ ከአቡ ሁረይራ ከነብዩ ሰማ፣ ከአቡ ሁረይራ ደግሞ ማን ሰማ? አሁን ይሄን ነገር አላዳምጥም። ለምን መሰለህ? እኔ ከነብዩ መሐመድ ከ300 ዓመት በኋላ መጽሐፉን ብቻ ነው እኔ መናገር የምፈልገው። ይሄ አንተ ተረት ተረት ነው ሸመደደው ምናምን ነው ብትፈልግ ነው ባትፈልግ ቱ ግን ቆይ እኔ አሁን ተሳሳትክ ትላለህ እንዴ? ምንም አልተሳሳትኩም። ሲጀመር ስህተትም ካለብህ አንተ ጋር ያለው። ሁለተኛ ነገር መቀበልም አለመቀበልም መብቴ ነው። አሁን ለምሳሌ ቡኻሪ አያውቀውም፣ ጭራሹ መሐመድን አያውቀውም፣ ግን ጽፏል ስለሱ። ይሄን ብቻ ነው እኔ የማውቀው። ሸመደደው ምናምን እሱ ባንተ ይሄ ያንተ ወሬ ነው የሚሆነው። ኦኬ ላስረዳህ ነበር። መረዳት ካልፈለክ እንዴት መረጃ የሌለው ነገር ሸመደደው ምናምን መረጃ ያልተደገፈ ነገር እንዴት ነው የምረዳ? በመረጃ አስደግፌ ላስረዳ። በመረጃ ነው የምታስረዳ። እኔ አሁን ቡኻሪ ላይ ማንኛውም ሐዲስ ክፈትና ይሄንን ነገር ሳወራ ገብቷል ይል በመረጃ ነው ማውራት። ከፈለክ ልታወጣው ትችላለህ። አሁን ሰርች አድርገህ እዚህ ጋር ይለጠፍልሃል። በቃ አንተ አሁን ሰርች ማድረግ ነው አይደል ለመረጃ የወሰድከው እንዴ? ታዲያ ሌላውን አንተ የምትለኝ ሸመደደው ምናምን የሚል አለ እንዴ? ማስረጃ ሲባል ከመጽሐፍ ነው እንጂ ከዊኪፒዲያ ከኤአይ ምናምን አይደለም። እንትን ማለት ያለበት እኔ አረ ቪዲዮም ላሳይ ይችላል ብራዘር። አሁን ስለማይመቼ ነው እንጂ ቪዲዮም ላሳይ ይችላል። ቪዲዮ ሳይሆን መጽሐፍ ማውራት ዝም ብዬ አንድ ነገር ይኸውልህ፣ ለማንም እምነት ክብር አለኝ። አንድ ነገር ደግሞ ሳወራ ያለ ማስረጃ አላወራ። ምክንያቱም እሺ አሁን በቃ ስለአንተ ለሐሳብህ እናወራ። ዊኪፒዲያ ደግሞ ትክክል አይደለም የምትል ከሆነ እሱን መክሰስ ነው እንዴ? ከሐዲሱ የሚወጣው ከጎግል አይደል እንዴ? ይቅርታ እንዴ ለማለቱ ያልተፈለገ አቅጣጫ እኔ ጨርሻለሁ። ኦኬ አይ ይቅር፣ ምክንያቱም አይጠቅመን ሐሳብ ስለሆነ መጨቃጨቅ ብቻ ነው የሚሆነው። መጨቃጨቅ ሰው ኤቪደንስ ነው አይደል የፈለገው? እሺ አይ ቆይ መጨረሻ ላይ ወይ ኤቪደንሱን ታቀርብለታለህ ዴቮ። እንዴ አሁን በትኩሱ ላባችሁ ሳይደርቅ አንዴ ለያው ለጥፌላችኋለሁ ከታች እነ አቡ ሁረይራ እነ ሳሂህ ሙስሊም ምናምን የወሰዱት በእንትን ነው በመተካት ነው። እውነት ነው። እነ ሳሂህ ሙስሊም መጽሐፉን የጻፉት እንጂ በቆዳ ኦር በምናምን የነበረውን ያስተላልፉት ደግሞ ሌላ ሰዎች አሉ፣ በሰሃባ ዘመኖች የነበሩ እንደዛ ነው የተወራረሰ የሚመጣው። በቆዳ ምናምን ሲያስተላልፉ ነበር ያልከው። እንግዲህ ያው በ6ኛ ክፍለ ዘመን መቼስ ብዕርና ወረቀት ነበረ፣ ማተሚያ ቤት ነበር አትለኝም? እርግጠኛ እኮ በቆዳም ቢሆን ተጽፎ መተላለፉን የሚያሳይ ማስረጃ ወይ ሰነድ አለ? ያው ሐዲስን በቀጥታ ከሰሃቦች የወሰዱት ለምሳሌ ናፋ ወይ ታዋቁ የኢብኑ ዑመር ተማሪ ይላል አልዙኻሪ እና ሐሰን አልበስሪ የሚባሉ ናቸው። እነኚህ ናቸው ለነ ሳሂህ ሙስሊም ያስተላልፉት። ከትውልድ ነው። ግንዳችን የኛ አንድ ሀባ ከዘለለ መሀል ከሌለው እሱን ምንድነው ضعيف ነው የምንለው። መስመሩን የያዘ ግንድ ግን ከሆነ ሳሂህ ብለን ነው የምንጠራው። ኦንሊ ዋን አንድ ጊዜ። ስለዚህ እንትና እንደተረከው ተብሎ የተተረከ ነገር ነው የተጻፈው ማለት ነው እንጂ አንድ ሀሳብ ከመጀመሪያ ጀምሮ እየተጻፈ የመጣ ነገር አይደለም ማለት ነው። ከመጀመሪያ ጀምሮ እየተጻፈ የመጣ ነው እንጂ ከዛ አሰባሰቡ። እሺ ከመጀመሪያ ጀምሮ አንድ ነገር ልንገርህ፣ ፎር ኤግዛምፕል ልንገርህ፣ ባይብል እንዴት ነው መጀመሪያ ሲጻፍ? ኤግዛምፕል ሳይሆን የሆነ ነገር አንብበህ ንገረኝ። ኤግዛምፕሉን ተወና ከመጀመሪያ ጀምሮ እንደተጻፈ አሳየን። ነፍሲ ሞኖን ሐዲሱ እንዴ የምን የቪዲዮ ማስረጃ ነው የምትፈልገው? ወንድሜ አይደለም የጽሁፍ ዴቮቶ በቃ ይሄ ምንም የሚጠቅመን ሐሳብ ምን ጫለ እንደ ጠየቅከኝ
ነው አይደል? ምንጭ አይደል እንዴ? ምንጩ የት አለ? እሺ አሳየኝ። ሎኮ ምንም ማስረጃ ነው እኮ ያው ስሞቹን ለጥፌልሃለሁ ከታች እኮ ስሞቹን ለጥፌልሃለሁ። እነኚህን ሰሃባዎች የሚያውቋቸው አይደሉም ብለህ እንትን ካልከኝ ምንድን ነው ሰርች አድርግና የራስህ ስራ ነው። የለም ይህን ስም አላውቀውም የምትለኝ ከሆነ ኦር ዊኪፒዲያ የማያውቃቸው ከሆነ እሱ የራስህ ምንጭ ነው። አንተ በራስህ ምንጭ ፈልገው። ስለዚህ እኔ አንተን ምንጭ ሳይሆን የተጻፈ ልታሳየኝ የምትችለው የተጻፈ ምንጭ ነው የምፈልገው። ጨርሰናል። አሁን ማስረጃ ላይ ጠየቀኝ። ያው ስም ለጠፍኩልህ እኮ ስሞቹ አይደለም ብለህ መቁጠር እኔም ከምን ላይ ካገኘው እኮ አንተ መጠየቅ የለብህም እኮ ማስረጃ ነው አይደል? ኦንሊ ዋን ይኸውልህ፣ ኦንሊ ዋን ሲጀመር ይሄን ነገር ካንተ ጋር አላወራውም። ፕሊስ በቃ አሁን ቶ ለሰጠኝ መረጃ ቴንኪው። አሁን በቃ እንቀጥል፣ ወደ ሌላ ቦታ እንሂድ። እኛ በጣም በተረጋጋ መንፈስ እየተወያየን ነበረ፣ ሳናስጨንቅ እየጠየቅን ሳይጨነቁ እየመለሱልን። አይ ትናንትናም ገብቻለሁ እዚህ። ያው ስርዓት ያለው ቤት ነው። አይ ላይክ ኢት። ለዛ ነው ዛሬም የገባሁት። ኢትስ ኦኬ። እኔም ልረብሻለሁ ምናልባት ድምጼ ከጮኸ አም ሶ ሶሪ። እንደዚህ ተፈጥሮኝ ስለሆነ ኦኬ፣ ችግር የለውም ወንድማችን፣ ችግር የለውም። ሜቢ በዚህ ሐዲስ ላይ ደግሞ እናወራበት። ይሄኛው ሐዲስ እንደሚናገረው የጂውሾችን ወይም ደግሞ አይሁዶችን ወይም ገላችሁ ሳትጨርሱ ወይም ሙስሊሞች ገለዋቸው ሳይጨርሱ አይሁዶችን የቂያማ ቀን እንደማትመጣ፣ አይሁዶች ደግሞ ፈርተው ከድንጋይ ጀርባ እንኳን ሲደበቁ ድንጋዩ ኦ ሙስሊሙና አይሁድ ከጀርባ ተደብቋልና እና ግደለው ብሎ እስከሚያስገድለው ድረስ አይሁዶች እንደሚሰደዱ ወይም ደግሞ እንደሚገደሉ ይናገራልና እስኪ በዚህ ሐዲስ ላይ ደግሞ እናወራበት። አላችሁ ወይስ እኔ ተቋረጠ? ኦኬ እሺ። ይህ ሐዲስ ያው ትንቢት ነው፣ ትንቢት ነው። ወደፊት ስለሚመጣው ነገር ነው፣ ገና ያልተፈጸመ ነገር ነው። ልክ ነው። እንደዚህ ይላል ተብሎ ለወደፊት የተነገረ ነገር ነው። ግን እና ይሄ መቼ እንደሆነ ገብቷቸዋል። ግን መቼ እንደሆነ የቂያማ ቀን ከመድረሱ በፊት ማለት ነው። በማን ዘመን ነው? ማን ሲመጣ ነው ይሄ ክስተት የሚፈጸመው? እኔ ማንም ሲመጣ ሳይሆን ይሄ ነገር ተገቢ ነው ወይ ነው የኔ ጥያቄ። አይ ተገቢ ነው። በደንብ ተገቢ ነው። ምክንያቱም የጀዳል የሐሰተኛው መሲህ ተከታዮችን ነው እንደዛ አድርጎ ያላቸው። የሐሰተኛው ነቢይ ወይ ደግሞ ጀዳል የሚባለውን ታውቁታላችሁ። ወሮ በእናንተ ደግሞ 66 ነው የምትሉት። እዚህ ጋር የሚለው ጂውሾችን ነው የሚለው ወይም አይሁዶችን ነው የሚለው። ታዲያ ሐሰተኛ ነቢዮች መሲሁን የሚከተሉት እነማን ናቸው? አሁን ወይ ወደ ምሳሌ አሁን በአይሁድ እምነት ማለት ነው የሚመጣው መሲህ ብለው የሚያምኑት ስልጣንና ዝናችንን የሚመልስልን ብለው ነው የሚያምኑት። አሁን የሚመጣው መሲህ ምንም የሚፈጥርልን ነገር የለም፣ እስራኤልን ወደ ነበረችበት የዳዊት ግዛት ይመልሰናል ብሎ ነው የሚያምኑት። ለምሳሌ ወደ ፋክቱ ስንገባ እና አንደኛ ሰዎች ሐሰተኛውን ነቢይ ሲከተሉት አሁን የኛ ጥያቄያችን ማንን ተከተሉት ለምን ተከተሉት ምናምን ሳይሆን ማንን ሊሆን ይችላል፣ ምንም ነገር ሊከተሉ ይችላሉ። ነገር ግን በሙስሊሞች ኤግዛክትሊ ማብራሪያ ላይ ፈለከው ጥያቄን ማብራሪያ ላይ ፈለከው ምንድን ነው የጠየቅኩት? እስኪ ጥያቄ እንደገመልኝ ኦንሊ ዋን አላህ ጨፍጭፉ ይላል። አይሁዶችን አይደል ያልከው? አሳዳችሁ ፈልጋችሁ ከግንብ ጀርባ ያሉትን ሁሉ አሳዳችሁ ግደሉ አላር ለምትለው። ስለዚህ መገደላቸው ያለ ጥያቄ። ስለዚህ ነፍስ በሰው እጅ መገደሉ ተገቢ ነው እንዴ? ህፃን ልጅ እኮ ግደሉ አላለም። እነኚህ የሚመጡት ምንድን ናቸው ነው? ጀዳል ማን ነው ነው? መጀመሪያ ጀዳል ማን ነው? ኧረ እኔ ስለ ጀዳል ማን ነው? እስኪ ንገረኝ። 66 ማን ነው? እንደ ካላገባ ታዲያ ጥያቄ ውስጥ ምን አገባ ታዲያ? እንደዛ እኮ አይሰማም። እኔ ስለ ገድያ ጥያቄው ከእሱ ጋር የተያያዘው ስለሆነ እንዴት ነው ነገሩ? አይሰማም። ይሰማል። ነገ ስንት ሰዓት ነው የምትገቡት? ነገ ከ4 ሰዓት ጀምሮ አለን። ኢምራን በቃ ዛሬ በጣም አንድ ነገር ልናገር
እዚህ ነገር ላይ ማለት ነው በየትኛውም አማራጭ አምላክ ፈጣሪ የሰው ልጅ በሚቀጣበት ይቀጣል እንጂ የሰው ልጅ በሰው አያስቀጣም። ግደሉ ረዱ ይሄ ከፈጣሪ አይደለም ባይቶ ከፈጣሪ ሊሆን አይችልም። ከመጽሐፍ ቅዱስ ላምጣለህ መጽሐፍ ቅዱስ የሚል ከመጽሐፍ ቅዱስ ላምጣለህ እንደዛ የሚል አሁን ደግሞ ሲጀመር የለ እሺ የመጽሐፍ ቅዱስን የቁርአንን ጥያቄ በመጽሐፍ ቁርአኑን አይደለም የመለስኩት ኮንክሉድ ስታረግ አሁን ምንድነው የሰጠው የቁርአኑን ነው እንጂ የመለስከው ወንድሜ እዚህ ጋር እኛ ልንጠይቅ ነው ቤቱ ለማድረግ ቫዮለንስ ተበረታታለች ስለዚህ ቫዮለንስ እኮ ነው እያበረታታ ያለው ለምን አስወርደው ፕሮቮክ እያረክ ነው ቫዮለንስን ይውረድ ጭካኔ ነው በጣም ነበር እስካሁን በስነ ስርዓት እያወራ ነው የነበረው አይ ጭካኔ ነው በጣም ሲጀመር እንደዚህ ብሎ ማለት በራሱ ጭካኔ ነው በዛ ላይ ደግሞ አመላለሱ ሆነ እንትን ነገር ነው ኦኬ አረ በጣም የሚገርም ልጅ ነው እኔ ትናንትና አብሮ ነበር ትዝ ካለና በዛ መንፈስ እናወራለን ብዬ ነበር ራሱ አሁን በሰላም እንትን ያልኩት ግን በጣም ጭካኔ ነው የተናገረው ራሱ ያው እንገላቸዋለን እኮ ነው ያለው ኦኬ እንቀጥል ይሰማል አይደለ ድምጽ ይሰማል ይሰማል ወንድማችን አይ ቲንክ የእፎይ ተማሪ ምን ላይ እንዳላችሁ አልሰማውም እና መለስና ምን ላይ እንዳላችሁ ሰውየው ሲረብሽ ነው ምክንያቱም አሁን እንደዚህ አይነቱ ዘሎ ያለው ነገር ሲናገር እኛ ያለ መጽሐፍ ቅዱስ ላይ ያሉ ጥያቄዎችን በእውነት ነው የምልህ ምንም አይነት ጥያቄ ቢኖር መጽሐፍ ቅዱስ ላይ ደስ እያለን ነው የምንመልሰው ደስ እያለን ማለት ነው ኢቭን ካላወቅነው ቆይ ከአባቶች ጠይቀን እንመጣለን እንላለን ምንም የሆነ ደብቀን ያስቀመጥነው የሆነ ፓርት ምናምን ነገር የለም አሳማኝ በሆነ መልኩ ቁልጭ ተደርጎ የተቀመጠ ነገር ነው አንዴ ቆይ ዴቫ ወንድማችን ከስር ያለው ወንድማችን ማለት ነው ባታስወርዱት አሪፍ ነበር በነገራችን ላይ በመጽሐፍ ቅዱስ ለማውራት ከፈለገ በመጽሐፍ ቅዱስኛ ማውራት እንችላለን ባይዘው ይሄኛ የምንሸማቀቅበት አይደለም አሁን አንተ እዚህ ጋር ስለለጠፍከው እኛ የምናፍርበት አይደለም ባይዘው በጣም በኩራት የምናወራው ነው መጽሐፍ ቅዱሳችን ማለት ነው ሲቀጥል የኛ መጽሐፍ ቅዱስ ወይም ደግሞ የኛ የእግዚአብሔር የመጀመሪያ ቃሉ ሰውን አትግደል የሚል ነው መጀመሪያ ጊዜ ማለት ነው ይሄን ልትረዳና ልታውቅ ይገባል በመጀመሪያ ትእዛዙ ሰውን አትግደል ግደል የሚል የኛ የመጽሐፍ ቅዱስ ጥቅስ የለም አንተ እዚህ ጋር የጻፍካቸው ያሉት በዘመኑ የነበረ ሲካሄድ የነበረ ታሪክ እንጂ ከፈጣሪ የወረደ ወይም ደግሞ ለኛ ለፈጣሪ ብለን ሰውን የምናጠፋበት አይደለም ስለዚህ የክርስቶስ የመጀመሪያ ቃሉ ሰውን አትግደል ነው የመጀመሪያ ማለት ነው ከአስርቱ ትእዛዛት ውስጥ አንዱ ስለዚህ አንተ እዚህ ጋር አምጥተህ የለጠፍክልን ለኛ ማሸማቀቂያችን አይደለም እነሱም ጋር እኮ ስላለ ነው በኩራት የምናወራው ነው የሉቃስ ወንጌልንም የሳሙኤልን የሁሉንም በኩራት የምናወራቸው ናቸው ሜቢ በዘመኑ የነበሩ ሰዎች ያደረጉት እንጂ እኛ አምላክ እንደዛ የሚል አይደለም ባይዘው ስለዚህ ባታሰሩሩ ታሪፍ ነበር በነገራችን ላይ በረንብ ማውራት ይቻላል አይ የላኩለት እኮ ነው አልቀበልም ብሎኝ ነው እኔ ባይዘወንት ነው ታውቂያለሻል አክስቴ እስካሁን በስነ ስርዓት እያወሩ ነበር የነበሩት ልጆችና ማንንም አልገባባቸውም ነበር በስነ ስርዓት የፈለጉትን በነፃነት እያወሩ ነበር ብዬ አስባለሁ እና እንደ እንትን ተጭነናቸው ምናምን አልነበረም እያወራን ራሱ እና ገባና በአንድ ብድብድ አደረገው እያወራን የነበረው ነው ወንድሞቹ ሊፈርዱ ይችላሉ የሉቃስ ወንጌልን ምንም ኮንቴክስቱን አያውቀውም እንትን አይለውም አልተረዳውም ለምን እንደተጻፈ አልገባውም በኤግዛምፕል ራሱ ምሳሌ እንደሆነ ራሱ አያውቀው
ለምሳሌነት እንደተነገረ አያውቀው። እሱ ብቻ ሳይሆን እኮ ዴቫ በነገራችን ላይ እኛ የክርስቶስን መጽሐፍ ቅዱስ ብቻ ሳይሆን እንደው እሱ አሁን ባለበት ሳይዝ ራሱ ይዘ ነው እኛ የአምላክን እንንገር ቢባል ራሱ እኮ ክርስቶስ ወደዚህ ምድር መጥቶ አምላክ ሆኖ ሰው ማጥፋት ይችላል እኮ አይደል? ግን እኛ ጌታ አላደረገውም። ምክንያቱም አምላክ ሆኖ ብዙ ተአምራትን አድርጓል። ግን ሲመቱትና ሲያዳፉትና ሲሰቅሉት አምላክ ሆኖ እኮ ብዙ ነገር ማድረግ ይችላል። ግን የሚሰሩትን አያውቁምና ይቅር በላቸው ያለ የኛ አምላክ ነው። ስለዚህ እንደው በቃ ምንም መጽሐፍ ቅዱስ ያላነበሰ እውር የሆነ ሰው ራሱ ይሄንን መመስከር ይችላል። ባይዘው ምን አይነት አምላክ እንዳለን የፍቅር አምላክ እንዳለን እኮ ራሱ መናገር ይችላል። እኔ አንድ ነገር ልናገር በእናትሽ አክስቴ፣ ልናስታውስ ይገባል። ወደ ታች ወርደን በኖህ ጊዜ ኖህን ምን አደረገው? ከእያንዳንዱ እንስሳ ወንድና ሴት ይዘ ወደ መርከቡ ግባ ስራ አለው። መርከቡን አሰራው፣ ይዘ ግባ አለው። ከዛ በኋላ ማጥፋት ከፈለገ እግዚአብሔር መቆጣት ከፈለገ ማጥፋት ከፈለገ የሚከለክለው አለ እንዴ? የለም እኮ። ሰው ረዳት ሰውን ፕሮቮክ ማድረግ የሚገባው አምላክም እኮ አይደለም። ማጥፋት ከፈለገ ማጥፋት ይችላል። ይሁዱንም ክርስቲያኑንም መርጦ ማጥፋት የሚችል አምላክ ነው። ይሄ ግን ቫዮለንስ ፕሮቮክ ሰውን ግደሉ የሚል በመጽሐፍ ቅዱስ ላይ አላቅም። ትእዛዛቶቹ ከኔ በቀር ሌላ አምላክ አታምልክ፣ አትግደል፣ አታመንዝር፣ ሰንበትን አክብር የሚሉ ናቸው 10ቱ ትእዛዛት። ስለዚህ ጌታ ያስተላለፈልን ለኛ ለሰዎች አትግደሉ የሚል ነው እንጂ ግደሉ የሚል አይደል። ጌታ ካፉ እንደዚህ አይወጣው። እኛ ደግሞ በለቱ የነበሩ ሰዎች ደግሞ ገድለው ሲገኙ ወይም ደግሞ አመንዝረው ሲገኙ ቅጣት ይሰጣቸዋል። ምን ሊገደሉ ይችላል? አከተም በስጋቸው ይጠፋሉ። አሁን ግን ምን አለ? የገሃነም እሳት አለ። አሁን ማንም ቢያመነዝር ማንም አይገለው። ማንም ቢገድል የዚህ የመንግስት ፍርድ ሊሰጠው ይችላል። ግን ከገሃነም እሳት ደግሞ እንትን አይልም፣ አይመልጥም፣ አከተም። እግዚአብሔር ግን ግደሉ ማለት አሁንም እኮ በመንግስታችን ሰው ገሎ አንድ ሰው ገሎ ሊገደል ይችላል። የስቅላት ፍርድ ሊፈረድበት ይችላል። ግን በመጽሐፍ ቅዱስ ላይ ምንም ፕሮቮክ የሚያደርግ ነገር የለም። ስፔሻሊ ሰው አጥፉ የሚል ትእዛዝ የለውም ጌታችን። የኛ ጌታችን የክርስቲያን ጌታ እንደዛ ነው። ሜቢ አሁን ያን ከስር የለጠፈው ጥቅስ ከስር ለሚሰሙትም ክሊር ለማድረግ ጌታችን እያወራ ያለው በምሳሌ እያወራ ያለው ስለ አንድ ንጉስ ነው እያወራ ያለው። ስለዚህ ለንጉሱ ያልታዘዙ ባሪያዎች አሉ። ከዛ በኋላ ንጉሱ አምጡና በፊቴ እረዷቸው አላቸው ነው እያለ እየተናገረ ያለው እንጂ ኢየሱስ የሆኑ ሰዎችን እረዱ እያለ አይደለም። ንጉሱ እንዲህ አለ ብሎ እየተናገረ ነው። ይሄ ደግሞ ምሳሌ ነው። አንብቡት ከመጀመሪያው ጀምሮ። ስለዚህ እንቀጥለኛ ሜቢ ሐዲሱ ላይ እንቀጥል። አሎ ኦኬ ሜቢ እዚህኛው ሐዲስ ላይ ሐሳብህን ልስማና። ኦኬ ያው ሐዲሱ ሰሂህ ነው፣ ትክክለኛ ነው። አንድ ሐዲስ ጠይቀሃለኝ እኔ ከዛ በኋላ ጥያቄ እንጨርሳለሁ። ክሊር አሁንም ወደ 30 ሰዓት የቀረበ ስለሆነ ይሄኛው እናወራበትና የሚቀጥለውን ደግሞ ወደሚቀጥለው ቀን እናሳልፈን። ያውኑ ሐዲስ ያው لا تقوم الساعة حتى يقاتل المسلمون اليهود የሚለው فيقتلهم المسلمون حتى يختبئ اليهودي وراء الحجر ያው شجر الشيء ቡኻሪ ላይ ሙስሊም ላይ ያለ ትክክለኛ ሐዲስ ነው። ቂያማ በፊት ወይ ደግሞ ቂያማ አትቆምም ይሄ ነገር እስከሚፈጠር ድረስ ብሎ ይጀምራል። አይሁዶችና ሙስሊሞች መሃል ጦርነት ይፈጠራል ይላል። ሙስሊሞች ይዋጓቸዋል። ከዛ አይሁዱ እስከምን ድረስ ምን እስከሚደርስ ድረስ አይሁዱ መደበቂያ ቦታ እስከሚያጣ ድረስ ከድንጋይ ጀርባ ወይ ከዛፍ ጀርባ በሚደበቅበት ጊዜ ድንጋዩና ዛፉ አንተ ሙስሊም ሆይ አንተ የአላህ ባሪያ ከጀርባ አንድ አይሁድ አለ እና ግደለው ከምን በስተቀር እርገጥ ከሚባል አይሁዶች የሚጠቀሙት ዛፍ ስለሆነ ይላል ማለት ነው ሐዲሱ።
ኦኬ ያው እንትኑ ይሄ ነው አንቀጹ ወይ ራሱ ሐዲሱ ይሄኛው ነው የሚለው ያው ግልጽ እንደሆነ ሐዲሱ ወደፊት ስለሚፈጠር ጉዳይ ነው የሚያወራው ከቂያማ በፊት ጦርነት እንደሆነ ራሱ ሐዲሱ ይናገራል ከቂያማ በፊት ከሚፈጠሩት ጦርነቶች አንዱ ስለሆነ ነው ስለ ሰላማዊ ስለሆነ አይሁዶች ስለመግደል አይደለም የሚያወራው እና ይሄ ሐዲስ ይሁድን መግደል ያዛል ብሎ እንደ ምክንያት ላቀረቡ ሰዎች ከዚህ በፊትም ዑለማዎችም አብራርተውታል ስለ ይሁዲ ወይ ደግሞ ጁሾች ስለሆኑ ሳይሆን መገደላቸውን እዚህ ሐዲስ ላይ የሚያሳየው ከጦርነት ሂደት ውስጥ አንድ መጨረሻ የዓለም አካባቢ ላይ ካሉ ጦርነቶች ውስጥ አንዱ ይሄ አንቲክሪስቶስ ወይ ደግሞ መሲህ ደጃል እንለዋለን በአረብኛ የሐሰተኛ መሳያ በሚወጣበት ሰዓት ሌላ ሐዲስ ላይ ምን ይላል 70,000 አይሁዶች ይከተሉታል አስፋሃን ከምትባል ከተማ ኢራን ውስጥ ናት አስፋሃን አሁን ስለዚህ የሱ አርሚ እንደሆኑ ሌላ ሐዲስ ላይ ጠቅሷል አንዱ ሐዲስ ነው የበለጠ ያብራራዋል ብዬ ነው ያነሳሁት እንደሚታወቀው እስልምና የማይዋጋን ሰው ግደል ብሎ አያዝም አንድ ሰውን በሃይማኖቱ ምክንያት ብቻ ግደል ብሎ አያዝም ይሄ ደግሞ ሙምተሐና 8ኛ አያ ላይ ግልጽ ነው لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم ፈጣሪ አይከለክላችሁም ስለ ሃይማኖታችሁ በሃይማኖት ምክንያት ያልተዋጓችሁና ከሀገራችሁ ያላባረራችሁን አብሯቻቸው እንደስኖሩና ጥሩ ምንዳ እንድታደርጓቸው አይከለክላችሁም ይላል እዚች አሁን የተናገርካት ላይ የምጨምረው ነገር ስላለኝ ነው እሺ ይቅርታ በመሐላችሁ ስለገባ ስለዚህ I think ተማሪ ኔትወርክ ይዞታል እና እንትን ያላመኑ ማለት ያልተዋጓቹን ሰዎች ምናምን ነገር አንነካም እስልምና ነካም ምናምን ብለህ ነበርና የሆነ ኡስታዝ ደግሞ ሲያብራራው ምን አለ የሆነን ከተማ ላይ እንትን ስንል ያልተዋጉንን ሰዎች አንነካቸውም ግን በእኛ ሸሪዓ መተዳደር አለባቸው መጠጥ መሸጥ አይችሉም ምን ማለት አይችሉም ያንን ህግ አክብረው እንደኛ በእስልምና ህግ የሚኖሩ ከሆነ ማለት ቤተክርስቲያን ማምናን አይፈቀድም ከአላህ ውጪ ምንም አይነት አምላክ አይመለክም እዛ ሀገር ውስጥ ያንን አምነው ያንን ተቀብለው መኖር የሚችሉ ከሆነ ማንነካቸውም ነው ያለው ማለት ሙታችሁ ነው እያለን ያለው እኔ አሁን ፈጣሪን ተለይተህ ፈጣሪን ሳታመልክ ኑር ስትለኝ በድነህ እንቀሳቀስ እያልከኝ ነው ምንድነው ታዲያ ይሄ ነፃነት አሁን አንድ ክርስቲያን ቢኖር እዛ ከተማ ውስጥ አስቦ ክርስትናን ማስተዋወቃችንም መስቀል እኮ አሁን ነው አረብ ሀገር ላይ ኖርማል እየሆነ የመጣው እንጂ ስንት እህቶቻችን በመስቀላቸው የተነሳ ተወርውረዋል ከፎቅ ላይ በምን አይነት አንግል ነው በፍሪደም ትኖራላችሁ ልትለኝ የምችለው ማለት የግዴታ ሴፍ ስለአረፈብኝ እኮ አይደለም ሴፍ ባያርፍብኝም የምታስተዳድረኝ እዛን ሰዓት አንተ በሸሪዓ ነው በሸሪዓ ሲሆን ደግሞ እኔ ፍላጎቴ ማለት እምነቴ የሰጠኝ ነፃ ፍቃድ ስለ አሁን እምነቴ አጠጣ ይለኛል ግን እኔ መጠጣት ፍላጎት ካለኝ እሳቱም ውሃውም ተቀምጦልኛል ነፃ ፍቃድ ነው ገባኛ ጋር መጠጥ መጥፎ ነው አይፈቀድም ብለው ያስተምሩሃል መጽሐፍ ላይም አለ አንተ ግን መብት ነው ባታረገው ቤተክርስቲያን ታስተምራለች እነዚህን ሁሉ ነፃነቴን ነስቶኝ ኢቭን የሃይማኖት ነፃነቴን ነስቶኝ በዛው ውስጥ የምኖረው ህይወት ከመሞት ምን ይተናነሳል ኦኬ ግልጽ ነው ጥያቄው ይሄኛው ትንሽ አንዳንድ ነጥቦች ላይ ላስተካክል
አንድ ሙስሊሞች እንዳልከው አንድ ከተማ ሄደው ሲቆጣጠሩ ያው መጀመሪያ ነጥብ ላይ ተስማምተናል። ያልተዋጋን ሰው አትገሉም ብለሃል። አዎ ከዛ በኋላ ደግሞ እንዴት ነው የሚያስተዳድሩት ያን ከተማ የሚለው ላይ ያው በሸሪዓ ህግ ነው እውነት ነው የሚስተዳድረው። ግን በሸሪዓ ህግ ይተዳደራል ሲባል ኡስታዙ አንተ ያነሳው ኡስታዝ ምናልባት ትክክል አያስረዳም። ያው እስልምና ተተግብሯል ከዚህ በፊት 1400 ዓመት ብዙ አይነት ሀገሮች ላይ የዚህን ተፍሲር ጦርነት ይመጣል በሪዘልክሽን ጊዜ በቂያማ ቀን የዚህ ተፍሲር እንደዛ ነው የሚለው። አንድ የወንድማችንን ጥያቄ አንድ ይልበልስና ወደ ሰው አልመለስ። እሺ የድልቅልቅ አረግንበት ልጁም ግራ እንዳይገባው። አሁን እኮ ፊልም ማድረግ እንችላለን። የሸሪዓን ህግ የግዴታ እስከሚመጣ እኮ መጠበቅ አንችልም። አሁን ሳውዲ አረቢያ ላይ አንድ ክርስቲያን ሴት ሻሿን ለቃ ትሄዳለች ወይ? እውነት ለመናገር አሁን የእናንተ እምነት ነፃ ፈቃድ የለውም። ሌላውንም ከእምነቱ ውጭ ያለውንም ሰው ነፃ ፈቃድ ትነሱታላችሁ ማለት ነው። በነፃነቱ ፈጣሪ በሰጠው ነፃነት ፈጣሪ በሰጠው ህይወት ላይ እናንተ አዛዥ ትሆኑበታላችሁ ማለት ነው። እንደዚህ ልበስ፣ እንደዚህ ተራመድ፣ ፀጉር እንደዚህ ተቆረጥ እያላችሁ ይሄ ሰውዬ ሜንታሊስ ፊዚካሊ ኖርማል ሰው ይሆናል ብለህ ታስባለህ? ከዛ በኋላ ሁለተኛ ጥያቄ ስለሆነ ከመጀመሪያ ጥያቄ ልጀምርና ነባረው ይቅርታል። ያው አንድ ላይ እንመለሳቸው ችግር የለውም። ስለዛ አንድ ከተማ ሙስሊሞች በገቡ ሰዓት አንተ ያው ቤተክርስቲያንን እንደ መገንባት እንደሚከለክሉ አምልኮትን ምናምን ብሎ ነው ያስረዳው ስላልክ ነው አንተ የጠቀስከው ሰውዬ። ያው ሸሪዓ ተተግብሯል ከዚህ በፊት ወደፊት መተግበርም እንዳልከው መጠበቅ አያስፈልግም። መሬት ላይ ያሉ ማየት የሚቻል ምሳሌዎች ስላሉ ማለት ነው። ሸሪዓን በትክክል ይተገብራሉ ብለው እኛ ምናምነው ሰሃባዎችን የነብዩ ባልደረባ ሰይድና ዑመር ማለት ከነብዩ በኋላ ሁለተኛ ላይ የመጣው ከሊፋ ነው። ቤትለሐምን ቁርስን አሁን ቤትለሐም ማለት ይሄ ፓለስታይን ውስጥ ያለ ቦታ ነው። እሱን በተቆጣጠሩ ጊዜ ክርስቲያኖች ነበሩ እዛ ቦታ ላይ የነበሩት። ሸሪዓን ህግ እንደንግገው ነበር ዑመር ሁለተኛው የእስልምና ኸሊፋ ማለት ነው። የነብዩ ባልደረባ ነብዩን አካል ያገኙ እሳቸው ትክክል ይተገብራሉ ከሌላ ሰው የበለጠ ብሎ ስለሚታሰብ ነው እሳቸው ማንሳት የፈለኩት። እሳቸው ያስቀምጡት ህግ ከተማ ላይ መተዳደሪያ እስከዛሬ ድረስ ያለ ነው። እኛ ልጆች እያለን በቃልም እንድንይዘው ይሰጠን ስለነበር ነው። ምንድነው ያሉት እሳቸው ለራሳቸው በነፍሳቸው ልታወራ ፈልገህ ነው? እሱ ያወራ ነው እኮ መሰለኝ። እኔ የሚተረኩት ምን ልጠይቅ ነው? የደሙ አይ ማለት እንትን ይቅርታ የሸሪዓውን ህግ ኦልሬዲ እናውቀዋለንና ምንም ማለት እንትን ተከታይ የሆነ የሸሪዓውን ህግ ያውቀዋል። የትኛውም ጣዖት የሚያመልከው ምን የሚያመልከው የሆነ የሚያውቀው ነገር አለ ስለ ሸሪዓው ህግ። ሳውዲ አረቢያ እንዲደርሰው መመለስም ወይም ደግሞ ስለነ አልሸባብ ምናምን የሚባሉትም ክንፎች እኮ በራሳቸው አንግል ሸሪዓን ህግ እናሰፍናለን ብለው ነው እየተንቀሳቀሱ ያሉት። አሁን እንደዚህ ካልከኝ ሊቢያ ላይ የታረዱት ክርስቲያኖች ማህተም ፍቱ ተብሎ የታረዱ ክርስቲያኖች ከነ አይኤስ ጋር ተዋግተው ነው አትለኝም? ነገ ይሄ ነገር ያው የጀመርኳትን ነጥብ ጥሩ አንተ ወዳልከው ሐሳብ የመጣው ነበር። ኦልሬዲ እናውቀዋለን ሸሪዓውን ብዬ ነው። እኮ አሁን ትክክለኛ አተገባበር ብሎ የሚወሰደው የዑመር የነብዩ ባልደረባ በአካል የሚያውቃቸው ሰሃባው ያን ቁርስን በተቆጣጠረ ሰዓት ላይ ምንድነው ያላቸው የሚለውን እችኛውን 3 ቃላት ናት። ብዙም አትረዝም ብሰሙኝ ምን አላቸው?
በነፍሳቸው በቤተ ክርስቲያናቸው መስቀላቸው አይነካም ብለው እሳቸው ቅርታ ወንድማችን መሀል ላይ ስለገባው ያንተን ሳይሆን ምን ላይ እንደሚገኝ ምዕራፉን እየነገርኩት ማምጣት ይቻላል ነው ያስባለሁ። አሪፍ العهدة العمرية ቆይ ስንተኛ ከመጽሐፍ ላይ ላውጣልሽ እኛ ልጆች እያለን በቃላችን ስላስያዙን ከቃል እየነገርኩሽ ነበር العهدة العمرية ሐዲስና ቁርአን እንደሚሆን የምታመጣልን ተስፋ አደርጋለሁ። ተማሪው ምን ሆነው ተማለው አለ አክስቴ ይሰማኝ ጋር ተማሪው ሲያወራ ኔትወርክ ያብርቶበታል እኮ ኦኬ ኦኬ ያውኑ እኔ ተጠቀስኩት ያው ጠበሪ መጽሐፍ ላይ የጠበሪ ሂስትሪ ላይ የአቡ በይዳ ቃሲም መጽሐፍ ላይ خراج መጽሐፍ ላይ ፉቱህ አሻም ላይ እና ደግሞ እናንተም የዑመር እንትን ብላችሁ ሰርች አድርጉትና ይመጣላችኋል የዑመር ጠበሪ ስንት ላይ እንደሆነ ቁጥሩ ንገረው የደሙ ዋጋ ነኝ ማውጣት ከቻልክ እያየሁ ዲፋይን ማለት ይችላል አሁን አለ ኦኬ ከጠበሪ ላይ ይሰማል ይሰማል እኮ ተማሪ ቅድም ተሰምቻለሁ ነው እንዴ ዘግቼው ነው እንዴ ያወራሁት ቅድም ተሰምተሃል አንተም እኔ ነኝ ማረጋገጫችሁ 449 ገልጽ 449 ጠበሪ ላይ ምን ላይ ያልከኝ 449 ምንድነው ተሰማለ እየቆየ ነው ጠበሪ ላይ 449 ጀስት ጠበሪ ተብሎ ነው አለ እንትን ጠበሪ ሂስትሪ ኦፍ ጠበሪ ኦኬ እስከሚገኝ ድረስ እንትን ልበል እስከዛ ምን እንደሚል እንትን ልበልላችሁ ይሄ የታወቀ ታሪክ ስለሆነ ብዙም እንትን አይደለም እንትን አተገባበሩን ለመግለጽ ፈልጌ ያነሳሁት እሳቸው ከተማው በገቡበት ሰዓት ይቅርታ ቁጥሩ 449 ገልጽ እና የቤተ ክርስቲያን ላይ በደረሱ ሰዓት ስገዱ ሲሏቸው ዑመርን አልሰግድም ከኔ በኋላ የሚመጡ ሰዎች ዑመር እዚህ ሰግዷል ብለው ቤተክርስቲያናቸው እንዳይጓፋችሁ ያሉበት ነው። ስለዛ በፍሪደም በሃይማኖት በተመለከተ ፍሪደም የነበረበት አመራር ነበር የሰይድና ዑመር። ያው ይሄኛውን ደግሞ የመሰከሩ ብዙ ሰሃባዎች አሉ። ኦኬ ስለዛ ስለ ጥያቄው ስለ ዋናው እንትናልፍ ሸሪዓ ሲተገበር ሁዱድ የሚባል ነገር አለ። የቅጣት ሸሪዓ ቅጣቶች የሉ። ለምሳሌ አንተ እንዳልከው ሂጃብ መልበስ፣ መጠጥ መከልከል፣ ዝሙት ምናምን የሚከለክለው የሸሪዓ ህግጋቶች ማለት ነው። እነዚህ የተወሰኑት አህል ኪታብ ላይ ክርስቲያኖች ላይ የሚተገበሩ አሉ፣ የተወሰኑት ማይተገበሩ አሉ። የሚተገበሩት የግድያ ሐድ ሁሉም ላይ 449 ጠበሪ 449 የሚተገበሩት የሸሪዓ ሐዶች ሙስሊምም ያልሆነ ላይ ግድያ ያደረገ ሰው ይገደላል በሸሪዓ ማለት ነው። ሙስሊምም ባይሆን የሰረቀ እጁ ይቆርጣል። ሙስሊምም ባይሆን ግን ደግሞ ለምሳሌ የዝሙት ቅጣት
ሙስሊም ያልሆነው ሰውዬ ሙስሊም ላይ ከሆነ የፈጸመው ዝሙቱን በነገራችን ላይ መሀል ላይ ልገባብህ ነው ወንድማችን። እነሱ የጠየቁ በክርስቲያን ይገደላል ማለት የመጨረሻው ዘመን ላይ ክርስቲያን ሲገደል እንደሆነ ነው። ክርስቲያን ተገሎ ሲያልቅ ነው ቀያማ የሚመጣው ምናምን እንደዚህ አይነት ነገር ብቻና አንተ ግን እያወራህ ያለኸው ህግጋት ወይም ደግሞ ሮል ነው እያወራህ ያለው። ኖ አንቺ ያልሽው ጥያቄ የሚጠይቅ ሰው አለ። ከሱ በኋላ የተጠየቀውን ጥያቄ ነበር እየመለስኩ ያለሁት። ከሱ በኋላ የተጠየቀው ይሄኛው ለምንኛ ነው የምታስረዳው? ስላልገባኝ ነው እኔ። ኦኬ ይሄኛው አሁን እያስረዳሁ ያለሁት ስለ የእስልምና ሸሪዓ መሰለሽ የተባባል ነው። ይቅርታ በደንብ ላስረዳት እንትን አልኩት። ከዚህ በፊት ሙስሊሞች አለኝ ማለት እንትን ቢሉ ጀስት መብት ነው። አንተ እምነቱን አልቀበልም ካልተዋጋቸው ትኖራለህ አለኝ። ብታኖሩኝ ራሱ የሸሪያን ህግ አውቀዋለሁ እና ነፃ ፈቃዴን ነጥቃችሁ ሙዚቃ እንዳከፍት፣ መጠጥ እንዳጠጣ፣ እንደዚህ እንዳትሆን፣ ክርስትና እንዳትከተል ምናምን እየተባልኩ ነው የምኖረው። ተረዳሽኝ? ኢቭን በህይወት የመኖር እድል ራሱ ካለ ማለት ነው። ይሄ ነገር ፌር ነው ወይ? እናንተ የምትመሩት ሀገር ላይ እኔ ነፃ ፈቃድ ፈጣሪ የሰጠኝ ነፃ ፈቃድ ለምን እከለከላለሁ? በህይወት ካለው እንኳን ነው። እና የእፎይ ተማሪ ተቋርጦ ስለነበር ነው ወደዚህ እኮ። ይሄ እኮ ታዲያ የሸሪዓ ህግ አይደል እንዴ? ታዲያ ይሄ እኮ የሀገራቸው ወይም ደግሞ የአንድ ሀገር መመሪያ የሚባል ነገር አለ። እሱ ነው የአንድ ሀገር መመሪያ። ስለዚህ ያን መመሪያው በራሱ ነፃነት ይነሳል። ምን ነው የሚተነተነው? ኦፍ ኮርስ። ስለዚህ አሁን ምን ነው የሚያስረዳው? አልገባኝም። ምን የሚያስረዳበት ሲንግል ለዛ የሚያስረዳው የሀገሩን ነው የሚያስረዳው። እምነትሽን ክርስቲያንን ብትሆኚ አሁን የሸሪዓ ህግ ላይ አሁን ሳውዲ አረቢያ ላይ ሆነሽ አንቺ የሳውዲ ዜጋ ሆነሽ ክርስቲያን ብትሆኚ ምንም አትባይም ነው እሱ እያልሻለሁ። ኧረ ተው፣ እየተዋወቅን አለ ሰውየው። እንደዚህ የዛ ሀገር ሩል እና ህግ እስከሆነ ድረስ ለምሳሌ በዛ ህግ ወይም ደግሞ በዛ ሀገር ሩል ሴት ልጅ ተከናንባ እንጂ ተገላልጣ መሄድ አትችልም። ኢቭን ጸጉሯን ራሱ ለቃ አትችልም፣ ክርስቲያን ሆነች ወላ ሙስሊም ሆነች። ይሄ የዛ ሀገር ህግ ነው። ህጉ የሚተዳደሩበት ደግሞ ምንድነው? የእስላሚክ ሆኖ የሸሪዓ ህግ ነው። ስለዚህ ያኛውን አሁን ለእንትን አይፈቀድም ሳይሆን ይሄ የኛ ህግ ነው ብለው የደነገቡት ነው። እዚህ የሚያራራበት ነገር ምንድነው? ኦኬ ወይስ ሁለቱም ተስማምቶ መኖር ይችላሉ ነው ያንተ? ላብራራለሽ እቺ ያው ነጥብ አንቺ ያነሳሻት አንድ ጊዜ በጣም ይቅርታ ወንድሜ፣ እኛ እያወራን የነበረው ሐዲሳት ላይ ነው። አንተ ደግሞ ያመጣህልን ሂስትሪ ኦፍ ጠበሪ ላይ ነው። ስለዚህ ነብዩ ያስተማሩት ነገር ያው እሷ ስላላስጨረሰችኝ ወደ ሐዲሱ እየመጣው ነበር። እኔ ለምን እሷ ያነሳውበት ምክንያት ልንገርህ። እሱ ያነሳውበት ምክንያት ያው አሁን እሷ እንዳለችው የሳውዲን ምሳሌ አንስታለች። ሳውዲ ሐንበሊ የሚባል መዝሀብን ነው የሚከተሉ፣ እስልምና ውስጥ ትንሽ ጠንከር ያለ ወይ ጽንፈኛ ልትለው የምችለው ማለት ነው። ሌላዎች ማይቀበሉት ለምሳሌ ሶሪያ አሁን የሚያስተዳድረው አልቃይዳ ሜምበር የነበረው ጆላኒ የሚባል ሰውዬ ነው። ሸሪዓን ህግ እየተገበርኩኝ ነው እያለ ነው፣ ግን ሂጃብ መልበስ አላስገደደም ወይ እነዚህ ሌላ ሁሉም ሰው ላይ እንትን አልተገበረም። ስለዛ ሲተገበር ሐዲሱ ምን አለ ነው እንጂ የሀገር የእኛ ጥያቄ በሸሪዓ መተዳደር አለመተዳደሩን ሳይሆን በሸሪዓ የሚተዳደር ሀገር ውስጥ አንድ ክርስቲያን የራሱን ሃይማኖት አስከብሮ በነፃነት መስበክ ምናምን ይችላል ወይ ነው ዋናው ጥያቄ። ሃይማኖትን በነፃነት ማካሄድ ይችላል። ከሙስሊሞች ሌላ ሰው መብት ላይ ያለፈ ለምሳሌ መስረቅ ላይ ለምሳሌ መቀጫ ህጉ አንድ አይነት ነው። መግደል ላይ ህጉ አንድ ነው። ግን መጠጥ መጠጣት በሱ ስለሚፈቀድ ይፈቀድለታል። በሙስሊም ስለማይፈቀድ ሙስሊሙ ላይ ደግሞ ቅጣት ይደረጋል። ሜቢ አሁን አንተን ማስረጃው ማውጣት ስለማልችል ነው እንጂ መሐመድ ለክርስቲያኖች የሰጣቸው ውል ነበረ። ኢቭን ሁላ እንትን መገንባት አይችሉም፣ ቤተክርስቲያን መገንባት አይችሉም።
የትኛውም ክርስቲያን ቤት ውስጥ አንድ ሙስሊም ሄዶ መግባት ከፈለገ ገብቶ አድሮ ምግብ በልቶ ባለቀ ጊዜ የሚለው ነው አይደለም። አይ እንትን ላይ ነው ሐዲስ ላይ ሳይሆን ነብዩ ያስፈረማቸው አንድ ውል ነበረ ክርስቲያኖችን ማለት ነው። አንድ ሙስሊም አንተ ቤት ከመጣ ክርስቲያኑ የሚኖርበትን ቤት ትቶለት ወጥቶ እዛ ኢየሱስ ቤት ውስጥ ሙስሊሙ መስገድ ይችላል። ክርስቲያኑ ድምጹን ጮክ አድርጎ የራሱን መጽሐፍ ማንበብ አይችልም ወይም የክርስትናን መጽሐፍ። ኤኒዌይስ ያንን አሁን ማስረጃውን በትክክል ስለማላቀው ወይ ነገ ወይ ከላይ ወጥቼ ድጋሚ ማምጣት እችላለሁ። ስለዚህ አሁን ይሄን ሐሳብ እንተወውና በሐዲሱና በቁርአኑ ላይ እንቀጥል። ምን ይመስላችኋል? ክሊር መጨመር ፈልገው ያው እናንተ እንዳልከው ሐዲስና ቁርአን ላይ ያለው ነው እንጂ ሳውዲ እንደዚህ ያደረገ ሶሪያ፣ አፍጋኒስታን ያው ሁሉም የሚወስድበት ወይ ስለሚላይ ማለት ነው። ለምሳሌ እነዛን ያመጣንልህ እኮ የሙስሊም ሀገራት ያላቸው አስተዳደር ለማሳየት ያህል ነው እንጂ እኔም የዑመርን ያመጣሁት ዑመር የበለጠ ወደ ነብዩ ስለሚቀርብ የሱ በምናውቀው ነው ደግሞ እኛ እኮ ሙስሊምን ልንቀበል የምንችለው በምናውቀው ልክ ነው። በምናየው እውነት በምንሰማው እና SIS ነው ምናምን የሚባለው እንዴት ክርስቲያኖችን ማህተብ አውልቁ እያለ ሲያርድ እንደነበረ እና አልሸባብ እንዴት ክርስቲያኖችን እያደኑ እንደሚያርዱ ያንን ነው የምናየው። ወደ ኢትዮጵያ ደግሞ ስትመጣ ጥሩ የሆነ ከማህበረሰቡ ጋር በጣም አሪፍ ግንኙነት ያላቸው ምናምን አብሮ የሚበሉ አብሮ የሚጠጡ ሙስሊሞች ታያለ። የኢትዮጵያ ሙስሊሞች ብትል አብዛኛው ፐርሰንት ጥሩ ልትል ትችላለ። የሆነ ሀገር ደግሞ ስትሄድ በዛው ልክ የሚያርዱ እኔ የማስበው የሚዛን ችግር ነው እንጂ ኦልሬዲ ሸሪዓው አንድ አይነት ነው። በቃ ሸሪዓው ከተደነገገ የትም ሀገር አንሻወድም። በዚህ አንድ ክርስቲያን እምነቱን ይሰብካል ብለ አንተም አፈቅድም። አንተ እዚህ ጋር ያለው አንተ ጓደኛዬ አሁን እዚህ ጋር በትህትና የምናወራው አሁን ኢትዮጵያ የሸሪዓ ሀገር ቢሆንና እኔ ጓደኛ ሁኜ ክርስቲያን እንደሆንኩኝ እንትን እንዳልኩኝ ብታውቅ አንተ ራሱ አፈቅድልኝ። እውነቱን ለመነጋገር ማለት ነው። ኦኬ እዚህ ጋር እንትን ማለት የምፈልገው ያው አንተ የጠቀስካቸው ምሳሌዎች አልሸባብ፣ IS አሉ። እነሱ ክርስቲያንን ብቻ ሳይሆን ሙስሊምንም ይገላሉ። ከነሱ አይዲያ ጋር ማይታረቀውን ያው ሙስሊሙን እኮ የሚገሉት ሙስሊም ሆኖ ሰላቱን የማይሰግድ ምናልባት ደግሞ ይሄ ሀባሽ ከሆነ ምናምን እንደዛ አይነት የራሳቸው መስፈርት አላቸው። ስልክ ውስጥ የተገኘብህ ነገር ካለ ምናምን። ክርስቲያኑ ግን በቃ ማህተብ በጥስ ነው፣ የእምነት ጉዳይ ነው። ከክርስቲያኑ ጋር አንተ ጋር እኮ ለምንድን ነው በደንብ እንትን የማትለው ምናምን፣ ለምንድን ነው የማትዋጋው ምናምን ሊሆን ይችላል። ለምንድን ነው ሙዚቃ የምታዳምጠው ሙስሊም ሆነ ሊሆን ይችላል። አህባሽ ከሆነ ሺዓ ከሆነ ካልክ ሙስሊሙንም ከእምነቱ ጋር ነው ማለት ነው። ግን እነሱ ሳይሆኑ እንትን መሆን ያለባቸው መለኪያ መሆን ያለባቸው አሁን በዛ ምሳሌ ከሄድክ ፖርቹጋል እና ስፔን ላይ ሙስሊሞች በጣም እንደተጨረሱ ታውቃለህ። እንደ ታሪክ ከ600 ዓመት በፊት ላይ አይሁድም ሙስሊምንም በጣም አሰቃቂ በሆነ ሁኔታ እንደጨረሷቸው ክርስቲያኖች ታሪክ ላይ በጣም እርግጠኛ የሆነ ነገር ነው። ወደ ስትሪም ማኬድን እንደ ጁሽ ያለቀ ህዝብ የለም እኮ ምን እስራኤሎች ነው ያለቁት። ወደ ታሪክ ማኬድን እስራኤሎች ነው ያለቁት። እኔ ማለቴ ቤተክርስቲያን ትእዛዝ ለማለት ፈልጌ የፖርቹጋል እና የስፔንን ምሳሌ ያመጣሁት በቤተክርስቲያን ትእዛዝ በሃይማኖት ሽፋን የተፈጠረ ለመሆኑ ነው እንጂ አሁን ሂትለር ለምሳሌ መስመር አላስራችሁ። ለማንኛውም ይቅርታና ቀጥሉ ከእፎይ ተማሪ ጋር ቀጥሉ። ማለት ያው ጭንቅላቴ ውስጥ እንትን ስለሚሆኑብኝ ነውና ይቅርታ ካቋረጥኳችሁ ቀጥሉ። ምክንያቱም ማስረጃ ወጥቶ ሳይነበብ ብዙ ነገር እየተወራ ስለሆነ ያ ደግሞ ለማንም ጥቅም አይሆንም ብዬ ስላሰብኩኝ ነው። ሜቢ እኔ የመጨረሻ ይሄንን ሐዲስና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው የሚለውን ሐሳብ ጠይቄ እኔ ልጨርስ። እናንተ ጥያቄ ካላችሁ እናንተ ትቀጥላላችሁ። እዚህ ጋራ እንደሚናገረው በቂያማ ቀን ወይም በፍርድ ቀን
ከይቅርታ ጋር አንድ ስልክ አንስቼ መለስላቸው ነው። ኦኬ እሺ ከዛ አውሩነት እሺ እኔ በእውነት የሸሪዓ ሕግ እንትን ሲባል የእፎይ ተማሪ በጣም ነው የሚገርመኝ። እዚህ ጋር ያላችሁ እና ክስቴ ምናምን መቼም በጥቂቱም አረብ ሀገር ያለውን ሁኔታ እንኳን እናውቃለን። እንደው እነዚህ አልሸባብ ምናምን የሚባሉትን እንደው እንትን አድርገን ብናያቸው እንኳን አረብ ሀገሮችን እኮ ማየት ነው ቀላሉ ነገር። አንተ ፈጣሪ የፈጠረውን እጅ የሆነች ከረሜላ ሰረክ። ባለፈው ዜና ላይ እየተናፈሰ የነበረውን እንትን አይታችኋል? ምን ዜና ላይ እየተናፈሰ የነበረውን ወሬ በነ ቢቢሲ ምናምን እኔ አልሰማሁትም። እንትን ኤዥያ ውስጥ ነው የሆነ ሀገር ኤዥያ ውስጥ ነውና እንትን እንደ ሸሪያ የምትተዳደር ሀገር ናት። በሸሪያ የምትተዳደር ሀገር ናትና የ8 ዓመት ልጅ ናት። ሱቅ ገብታ ቸኮሌት አነሳች እና ደበቀች። ብታምንም ባታምንም ተገደለች ልጅቷ። የ8 ዓመት ልጅ ተገደለች ሰርቃለች ተብላ። በክርስቶስ ጌታ ምስክሬ ነው። በዜና ምናምን አልሰማችሁም ይሄን ነገር? ኧረ እኔ አልሰማሁትም። አንተ ቸኮሌት አንስታ ከመደርደሪያ ላይ ኪሷ ውስጥ ከተተች ተብሎ እኔ ላኩልን ራሱ አይተሃል። በውስጥ የ8 ዓመት ልጅ አግብቶ ከዛ በኋላ የሰርጋቸው ቀን ወሲብ ሲያደርጉ ልጅቷ ሞተች። የሞተችው እውነትህን ነው? ጌታ ልኬልሃለሁ ዴቮል አንተም በውስጥ ረመዳን ያለው ኢማጂን። ታዲያ እንዴት ነው ነገር ማለት በጤነኛ አእምሮ ልትቀበለው የምችለው እንዴ? ለሰው ልጅ ነፃነትን ፈጣሪ የሰጠን ነፃነት የሚከለክል ነገር እኮ ነው። በቃ አትውጣ፣ አትግባ፣ አታምልክ። አንተ እኮ ፈጣሪ የለም ብትል ራሱ መብት ሰጥቷል ፈጣሪ። የሚቀጣ ሰዓት በራሱ ሰዓት ነው የሚቀጣ እንጂ እሱ በፈጠራቸው ፍጥሮች አይደለም ፈጣሪ የሚቀጣ። የፈለገ ኃጢአት ብትሰራ ይቀመጥልሃል። አትጠጣ ብለዋል፣ ግን መጥቶ እጅህን አይቆርጥህም ስለጠጣ። አታመንዝር ብለዋል፣ ስላመነዘርክ መጥቶ እቃህን አይቆርጥም። የሆነ ነገር ከምሬ እኮ ነው። ታዲያ በጣም የሚገርመኝ ነገር እስቲ የእፎይ ተማሪ በእስልምናም በክርስትናም ገነትና ገሃነብ የሚባል ነገር ተቀምጧል። አንተ ሰረክ የሰረከውን ተመጣጣኝ ዋጋ እጅህን ተቆረጥክ። ገነትና ገሃነብ ለምንድን ነው የተፈጠረው ታዲያ? ዋጋህን እዚህም እኮ ነው የሚከፈል፣ ቅጣት እዚህ እኮ ነው የሚከፈል። የኛ የሰላት ሰዓት የደረሰ ስለሆነ እችኛውን ሀሳብ መልሼ ልውጣ። ኤኒታይም መምጣት ትችላለህ። ይሄኛውን የለጠፍነውን ሀዲስ ታውቀዋለህ? ነው የአሁኗን ነጥብ ብቻ ሀዲሱን አየዋለሁ። ቆይ አንዴ። ያው እነዚህ ሁዱድ የተባሉት እጅ መቁረጥ የመሳሰለ ትእዛዞች ያው የራሳቸው እስልምና ላይ ምክንያቶች ወላኩም ፈቀሳሲ ሀያ ይላል አይደል? ያው ሐዶች ቂሳስ ይባላል። ኛው አያው ላይ ቂሳስ ለእናንተ የመኖር ምክንያት ነው ወይ ደግሞ ህይወታችሁ እንዳይጠፋ ምክንያት ነው። የተገደለ ሰው ሲገደል ሌላ ሰው አይገደልም። እጁ የተቆረጠ ሰው የሰረቀ ሰው እጁ ሲቆረጥ አንድ ጊዜ ብቻ ነው እንጂ ከዛ በኋላ ደግሞ የሚሰርቅ ሰው አይኖርም። የራሱ የሆነ የሞራል ፈጣሪ ነው የሰጠው። ግን የሰረቀው ደግሞ ፈጣሪ የሰጠውን እጅ ታዲያ አንተ ምን ስልጣን ኖሮ ነው ፈጣሪ የሰጠውን እጅ አንተ የምትነሳው? እንደው ፌር ነው ነገር? አዎ ለምን መሰለ ፌር ላይ እኮ ህግን አስቀምጧል። እንድትቀጣበት መታሰር አለ ምናምን ነገር። አዎ አሁን አንተ ያንሳለው ሰው የገደለ ይገደል ብትለይ ችግር የለውም ማለት የሰው ነፍስ አጥፍቷል ምናምን ነገር። ይሄ እንደኔ አስተሳሰብ ነው የምልህ። ይሄ እኔ አስተሳሰብ ፐርሰናል የኔ እምነት ያስተሳሰብ አይደለም። የኔ አስተሳሰብ ሰው የገደለ ይገደል ብትለይ ችግር የለም። በስህተት እንደው አንድ ቀን ርቦት ሂዶ ዳቦ ሰረቀና እጁን ሲቆርጠው እንደው አንተ ለፈጣሪ ብለህ ነው ያ የራበውን ሰው እጅ የምቆርጠው?
ነው እዚህ ጋር አሁን ፈጣሪ እንደምታውቀው ይደሰትበታል በዚህ ዑመር ቡኻሪ እዚህ ጋር አሁን አንተ ሀዱን በደንብ ስላልተረዳኸው ነው። ሀድ እንግዲህ ሲደረግ አንድ ሰው ላይ እጅ መቆረጥ ሲደረግ መስፈርቶች አሉት። ተርቦ ከሆነ እጁ አይቆረጥም። ረሃብ ያለበት ጊዜም ከሆነ እጁ አይቆረጥም። ሹብሃ ካለ ሹብሃ ማለት አልቆት ሊሆን ይችላል። አልቆት ጥርጥር ካለ እጁ አይቆረጥም። ግን ከሂርዝ ይባል ፊቅህን የምታውቀው ከሆነ ከተደበቀ አንተ ከአስቀመጥክበት ቦታ ቤት ውስጥ ገብቶ እንጂ አሁን መንገድ ላይ ያስቀመጥከውን ስልክ የሰረቀ ከስልክ ይዘህ ያለውን ስልክ የሰረቀ አይደለም። ለምን እንደዚያ ነገር እንደማይዋጥልን ታውቃለህ ወንድሜ? ብዙ ጊዜ አሁን ለክርስቲያኖች መታችሁ እንደዚህ ነው የኛ እኮ እንደዚህ ነው እንትኑ እንደዚህ ነው ምናምን ስትሉ የማይዋጥልን ለምን መሰለህ? ኤግዛክት በአይናችን እያየነው ነው የሚደረገውን ነገር ኤግዛክት ማለት ነው። ማለት አሁን ባለፈው እንትን ላይ የሆነ ቁርአን ምን እንዳረገችን እንጂ አንዷና ወዲያውኑ በቃ መገደል አለባት ተብሎ እንዳለ ሙስሊሞች በአንድ ድምፅ ነበር ሲንጫጩ የነበረው። የሆነ አስተምሮ ባይኖር አሁን ለምሳሌ እዚህ ጋር አንድ ሙስሊም መጽሐፍ ሲቀድ ብናይ እኛ አራታችን እዚህ ጋር 4 ክርስቲያኖች አለና አራታችን የሆነ አንድ ሙስሊም እዚህ ጋር መጽሐፍ ቅዱስ ሲያቃጥል ብናይ ሁላችንም የግል ስሜታችን ነው። እኔ ልመታው እችላለሁ ተናድጄ ገባ። አንድ ጓደኛዬ ደግሞ ተው እግዚአብሔር ራሱ ይቀጣዋል ይልሻማ የተለያየ እንትን ነው። ምክንያቱም ከራሳችን የምናመጣው ስሜት እንጂ ፈጣሪ በቃ ለራሱ የሚበቃ አምላክ ነው። እኛ እንከላከልለትም። እዚህ ጋር መተህ ምንም ነገር ብታረግ ፈጣሪ በምን አይነት መንገድ እንደሚቀጣህ እናውቀዋለን። እናንተ ግን በቃ ከዳር እስከ ዳር ነው አንድ ላይ ትቆሙና ትገደል እንትን ብላለች ትገደል ገባ። ምናልባት ብታስተምራትስ እህቴ ይሄ እኮ የኔ እምነት ነው እንደዚህ ማድረግ የለብሽ እኔ አንቺን እምነት እንደዚህ ባረግብሽ እንትን ይልሻል ምናምን የሆነ ሰው እኮ አስተምረ ስለቀው በጣም ነው የሚጸጸተው ከምገለው ይልቅ ልንቀበል ልፈልግ ነው። በቃ የፈለገውን እኔ አንድ ሙስሊም መጥቶ ትህትናን ጥግ ድረስ ቢነግረኝ እንዴት ነው ልቀበለው የሚችለው? አላሁ አክበር እያለ እዛ ጋር ምንም ያላረጉትን ገና ለገና ህይወታችንን ሰው ሀገር ሄደን እንቀይራለን ብለው የተነሱ ምስኪኖችን በማረድ የሚጠራ ፈጣሪ ማለት አሁን አይ ቲንክ ወደ ሌላ መስመር እየገባው ነው መሰለኝና ወንድማችን ስለወጣ ነው። አንተም ደክሞሃል በእውነት በጣም አንተም ጓደኛም በጣም የሚገርም ስብዕና ያላችሁ ልጆች ናችሁ። እየመጣችሁ ያለችው እናንብባት እና እንለያይ። የሉቃስ እኛ ያው ሰዓት ስለሆነ ተሐጁድ ለወጥ ነው። ያው የአሁኗ ነጥብ ላይ ምንድነው እኛም እናውቀዋለን። አይ ለዛ ጋር የተሳሳተ መረጃ ስለሰጠ ሉቃስ ወንጌል የሚለው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ነው እየተናገረ ያለው። እኔ ለወጣ ሲሆን የኔን ልዝጋትና ልወጣ በቃ ትችላለህ። ሌላ ሰላም ጊዜ ይሆናል። ቴንክ ዩ እሺ ቤተሰቦች ማለት ልትቀበለው አችልም እኮ ማለት ሕፃን ልጅ አይደለህም ምናምን ታውቃለህ፣ ታገናዝባለህ። ገባል አንድ ሰው እዚህ ጋር መጥቶ ሙስሊም እኮ ሰላም ነው ምናምን ሲልህ እንዴት ነው ልትቀበለው የምችለው? ለምን እኛ ጣዖት አምላኪዎችን ለምን ነገረኛ ናቸው አንልም? ለምን አይሁዶችን ነገረኛ ናቸው አንልም? ለምን ሌላ አምልኮ ሰዎችን እንደዚህ ይገላሉ ይቆርጣሉ ለምን አንልም? ምክንያቱም ህዝቡ እንዳለ በአይኑ የሚያው ነገር ነው። ስለዛ ብታወሩም አያምናችሁም ህዝቡ። ኢቭን እንኳን ያልተጻፈው ስለ ፍቅር ከክርስቲያን ጋር አብሮ ስለመኖር ምናምን አታስቡት። ቁርአን ላይም ሐዲስ ላይም አታስቡት የለም። ግን እኔ እንጃ አብረን እንኖራለን እንደዛ ነው ሸሪዓ እኮ ቢልን ለየትኛው ክርስቲያን ነው የምታባብለው? እያየ እኮ ነው በየቦታው ምስኪኖች እንዴት እየታረዱ እንዳሉ። ትንሽ ነገር በተፈጠረ ቁጥር አውጡት፣ ግደሉት፣ ስቀሉት ሲባል እኮ እያየን ነው። ታዲያ ነገ ፓወር ኑሮህ አገር ስመራ
ታየኝ እኮ እንደ ዶሮ ነው ውሃ ቀቅለው አፍልተህ የምትጠብሰኝ። የዝምታው ምዕራፍ 2 ቀጥል እንጂ አውራ። ዛሬ ግን ምንድነው አንተ ቅድም እኮ ሂድበት አለኝ። ተመችቶኛል። ጥሩ ነው። አክስቴ እስቲ አውሪ ጥሩ ነው። አክስቴ ራሱ ኧረ ስውር ቅኔ ከስር ትጽፍላለች። ኧረ መልስላት ግን። ኧረ ተው ግን ባላየ ተናድጄባት እኮ ነው። ለምን ቅድም ያንን ሁሉ ያለ ወርሮዬ ማለት ነው ዴቫ ራሱ እንደዚህ ታወራ ሰምቼ አላውቅም እስከሚለኝ ሂጄበት ዝም አለችኝ። በጣም አሪፍ ነው። ዛሬ እንደዚህ ቀጥል። የሆነ ስውር ቅኔ እንዴ ምን ሆነሽ? ማውራት እኮ አፌን ይዘኛል ዴቫ። እኔ ምን እንደሆነ አላውቅም ማለት ኢቭን ላወራ ሰው እኔን አክስቴ እኔ ምን እንትን እየሆንኩኝ አስቸገርኩኝ። ምን አውርቶ ነው? እኔ አልሰሙትም፣ ተኝቼ ሊሆን ይችላል። ምን አውርቶ ነው? ምንድነው እንደሚያስቸግረው ዴቫ? ልል እየሆንኩኝ አስቸገርኩኝ። ዴቫ እንዳለ አንተ ምን አይነት ችግር እንዳለብህ ታውቃለህ? ከሙስሊሞች ጋር ልል ነኝ። በቃ ሳይመለስልህ ነው የምታሳልፋቸው ጥያቄውን እኮ ልል ነኝ። ገባኝ። ቁርአን ያላቃል ወደ ሌላ ታሪክ ትገባለህ። ጥለው እነሱ ይመቻቸዋል። ሳይመልሱልኝ ሲቀር በቃ ብዙ እንትን መጫን አልፈልግም። እኔ ትጀምርና ወደ ሌላ ርዕስ ትገባለህ። ለዛ እሱ ደግሞ ዝም ብሎ ርዕስ መሰብሰብ ነው እንጂ እንትን አይሆንም። ይሆን አሁን ለምሳሌ ዛሬ እቺ ርዕስ ተነሳች። እንደውም ብዙ ልጆቹ ብዙ ለመከራከር ስላልገቡ ነው የተለያየ ነገር የተነሳው እንጂ ሌላ ቤቶች ስታይ በቃ ቁርአን ኮነ ያለው ቁርአን ብቻ ነው በቃ ርዕሱ። ሌላ ወሬ አይወራም። ኢቭን ጥያቄን ጠይቅ ራሱ ሲሉ አይቻልም። መጽሐፍ ቅዱስ ኮምፔር ማድረግ አይቻልም። ስለዚህ እኔማ አይ እንትን ዴቫማ ደሜን እኮ ነው የምታሰለው። ጌታ እኔ በጣም ነው የምናደደው። ማስተማርም አለብን እኮ መጽሐፍ ቅዱስን። ኖ ቢየነሱን እኛ ከቨር እናደርግላቸው ባይዘው። ይሄኛ ሁሉ ጊዜ ነው የምልህ የራሳቸውን እስከጠየካቸው ድረስ በራሳቸው ማለቅ አለበት። ያንተን ሲጠይቁ በራስህ ታልቃለህ እንጂ የነሱን ጠርተመችስ ያንተ መጽሐፍ የነሱን አያብራራልህም እኮ አይደል? አሁን ቅድም ልጁ ምን አለ? ምን ያገናኘዋል? በእናንተም ሲልህ አንተ ምን ማለት አለብህ? የእናንተ ራሱን ችሎ አይቆምም ወይ? ቢኮዝ ለምሳሌ መጽሐፍ ቅዱስ ብዬ የእነሱን መጽሐፍ ጠርቼ እናንተ ላይ እንዲላልል አልችልም። ያ ማለት ኮምፔር እያደረኩ ነው ማለት ነው። አክስታላ አልቆምም እኮ እሱ ነው የምልህ። ልጁ ምን አለ መሰለ የእናንተ የተጻፈው ብለህ ስትጠይቀው ምን አለ? ለምሳሌ የእናንተ መጽሐፍ ቅዱስም እኮ ብሎ በእኛ ላይ ሄደ። አየሁ አይደል? ምን ሊያደርግልህ ነው? ያንተን ሊያብራራልህ ነው። አየሁ ችግሩ። ከዛ ምን ትሆናለህ አንተ? የራስህን ማብራራት ነው የምትሄደው። ልጁ ምን መሰለሽ በእናንተም እኮ ወደሚል መጣ። በእናንተም እኮ ወረዳነንማ ያለው እኛ እኮ ወረደልን አላለም። እኛ ተጻፈ ነው ያለው። አየሁ አይደል? አይገናኝም እኮ ራሱ የኛ ተጻፈ ነው የነሱ ወረደ። ይገባኛል እኮ የምትይው አሁን አክስቴ ስሚኝ። ወደዛ ግን አታሻግራቸው ነው እኔ ለምፈልገው። ለምሳሌ ቁርአን ለአረብ ነው የወረደው። በቃ በጣም ብዙ ጥቅስ መስጠት እንችላለን። እኔ አሁን በጣም ብዙ ጥቅስ ልሰጠው እችላለሁ። ግን ዴቫይ አሁን ያንተን ብሎ ሲል አሁን 2-3 ራሱ ካየ በቂው ነው አይደለ? እነዛ መመለስ ካልቻለና ወደኛ ሲመጣ ብትመልሽለት አንዳንዴ ችግር የለውም። ኖ አንተ ምን ማድረግ አለብህ መሰለህ? ኖ ምን ማድረግ እንዳለብህ ታውቃለህ? የሱን እንዳጣ ማሳየት አለብህ። ገብቶሃል አባባሌ? ያንተን የምታብራራለት ከሆነ እኮ ኦፍ ኮርስ የነሱም እንዲህ ያለ ነው የሚለው። ገባህ?
ስለዚህ የሱ ብቻውን እንደማይቆም ማሰብ አለበት ገብቶሃል አይደል ለምሳሌ ስለሱ ጠየቅከው አይደል አንተ ማስረጃ ቀረብክለት እሱ ምን አረገ ወደ አንተ መራህ ስለዚህ ወደ አንተ የመጣው የሱ ብቻውን ስላልቆመ ነው አየሁ አይደል ስለዚህ አንተ ማረጋገጫ የለህም ብለህ ነው የምትመልስለት እንጂ ያንተን እኮ ማብራራት እኮ ጥፋት ሆኖ አይደለም አብዛኞቹ እንደዚህ ስለሆኑ ነው ሌላም ቤት የሚያስቸግሯቸው ለምሳሌ የቅድሙ ሰውዬ ካየው የእናንተ ይገላል ምናምን ስትለው ምን አረገ ወደኛ መጥቶ ጣቱን ወደኛ ነው ያዞረው አየሁ እንትን የሚያደርገኝ በጣም የሚያበሳጨኝ ማለት በቃ እንትን ማድረግም ካለባቸው ብዬ መቃወም አለባቸው ብዬ የማስበው ስፔሻሊ የኢትዮጵያ ሙስሊሞች ቫዮለንስ ፕሮቮክ የሚያደርግ ነገር በአጠቃላይ በቃ መቃወም አለባቸው ግደል እረድ አጥፋ የሚል ከሆነ ሊቃወሙ ካልቻሉ በቃ ነገ እንደማያርደኝ በምን እርግጠኛ ነኝ እኔ እኮ የምጠይቀው ለዛ እኮ ገብቶሻል አይደል ሶ ብዙ ቁጥር ብዙ ምዕራፍ መናገር እንችላለን አሁን አንዱ ነው የተጻፈው የቂያማ ቀን መቼ እንደሚመጣ ማን ያውቃል አሁን ቅድም ልጁ ሲያብራራ ጦርነት ይነሳል ምናምን የቂያማ ቀን የሚመጣበት ቀን አይታወቅም ጦርነቱ ነገ ይቀስቀስ ከነገ ወዲያ አይታወቅም ሶ እነዚህ ሰዎች መቼ ይግደሉ አይግደሉ መራ አያውቁትም ግን አለ በቃ የሚገሉበት ቀን አለን ብለው ያስባሉ ማለት ገባሽ ይሄ ጀስት ከፍጥረት ማለት እንትን ከማለትሽ በፊት ራሱ ይሄንን እያሰብሽው እንድትኖር ያደርግሻል ጽሁፉ አይሁድ ጨፍጨፍ ይገላሉ አንደርስታንድ ያደርግሽ ነው አው ዴባያው እየተረዳው ያንተ ሐሳብ እኮ ገብቶኛል ያንተ ሐሳብ ገብቶኛል ግን የነሱ አካሄድ ጥሩ አይደለም የነሱ አካሄድ ቫዮለንስን ፕሮቮክ የሚያደርጉበት እንትን ከፈለጋችሁ እዚህ ከታች ያላችሁ ሙስሊሞች 95 ሱራ 95 928 929 30 9121 እነዚህም በሙሉ አንብባቸው አንድ ቻፕተር ውስጥ ማለት ነው በቨርስ ተከፋፍሉ እነዚህ ማንበብ ነው በጣም ሐዲሶቹማ በጣም ብዙ አሉ ሐዲስ ላይ እና ቫዮለንስ ፕሮቮክ ያረጋል በደንብ ያረጋል ግን አሁን ለምሳሌ እንዴት ልበልሽ እኔ ብዙ ጊዜ ለመሰለሽ አንደኛ በቃ ለመመለስም ኮንፊደንት ነኝ ለምሳሌ አሁን ቀደምም የተናገርኩት ወደ ኋላ ሄዱና በኦሪት ጊዜ የነበረው ያንስተው ይጠይቁሻል በኦሪት ጊዜ እኮ ከእግዚአብሔር ቃል የሚወጣው እኮ ነው የሚገደለው ገብቶሻል እግዚአብሔር አትግደል ነው ያለው የሰው በቃ የሰው ልጅ ክቡር ነው ሰው እንዳይገድለው አዘዘ እግዚአብሔር ሶ ያንን ትእዛዝ ተላልፎ ሲገኙ ደግሞ ይገደሉ ነበር ሴት ልጅ ድንግልናዋን ካልጠበቀች ካመነዘረች አመንዝራይቱም ይገደላሉ ሁለቱም ይገደላሉ ከተደፈረችና ማስረጃ ከታየ ደግሞ ወንዱ ተገርፎ በግድ እንዲያገባት ይደረግ ነበር ይሄ የኦሪት ህግ ነው ምንግርሽ ስለዚህ አሁን እነዚህ ነገሮች ይዘው ይመጣው መጠየቅም ምናምን እኛ በአዲስ ኪዳን እንደዚህ አይነት እንትን የሚልል ቀጣታችን በስራችን ነው የምንቀጣው እና ሰውት ለምን መሰለሽ እግዚአብሔር አሁን አላህ እንዴት ግደሉልኝ ይላል ማለት በጣም እኮ አላህ እኮ አሁን ፈጣሪ የሚለው ነገር ትርጉሙ ምንድነው ሰው ግደሉልኝ ከሚል እሱ በደቂቃ ማጥፋት አይችልም እንዴ የፈጠረው በደቂቃ ውስጥ በሰከንድ ውስጥ ጨፍጭፉ ግደሉ ግን ይሄ ከፈጣሪ የሚመጣ አይደለም በእርግጠኝነት ነው የምናገረው ከፈጣሪ አይደለም ፈጣሪ
መሐሪ ነው። ፈጣሪ የምህረት አባት ነው። ፈጣሪ የፍቅር አባት ነው። ለዛም ነው ከሰማያት ሰማያት ወርዶ ስለኛ ሲል ስለወደደን እስከ ሞት ድረስ እንትን ዋጋ የከፈለልን እና በጣም ማሰብ ይገባል። በጣም ማሰብ ይገባል። አንዳንድ ጊዜ በቃ ግደሉ የምንለው እኛን ሰዎች ነን ፈራጆች ስለሆነ እና የሰውን እንትን ራሱ ለፈጣሪ ስትጠሪው ራሱ በጣም ነው እንትን የሚያደርገውና ጀስት ይሄን ለማለት ነው። አንዳንድ ጊዜ በጣም ነው እንትን የሚያደርግሽ። እኔ ጁዊሽ ማለም መሆን አይጠበቅም። ገብቶሻል? ጁዊሽ መሆን አይጠበቅብኝም። ይሄ ነገር ለመቃወም ጁዊሽ መሆን አይጠበቅብኝም። ጁዊሽ ነው የሚገደለው ነው የሚለኝ። ጁዊሽ መሆን ግን አይጠበቅብኝም። ክርስቲያኑ ይሄን መቃወም አለበት። ምክንያቱም ሰው ነው ይገደል እየተባለ ሰውን ይግደል። አስቢ። እኛ በአምሳለ ስላሴ አርአያ የተፈጠርን የሰው ልጆች ክቡር ነን፣ ንዑድ ነን እና ሰውን መግደል ማረድ ይሄ ተሞክሮ መቆም አለበት። በቃ ጀስት መጸየፍ አለባቸው። ዛትስ ዋይ አሁን እኛ የምናነሳው የእነሱን የምናነሳው እንዲጸየፉት ካላረጋቸው ምን ይጠቅማል? አንዳንድ ጊዜ ጭራሽ ሁሉ እናንተም እኮ ግደሉ ትላላችሁ ብሎ ምንም በማይገናኝ እንትን ጥቅስ ይዞ ይመጣል ወደ አንቺ። ቻፕተር እና ቁጥር ይዞ ይመጣል ወደ አንቺ። ቢኮዝ ለምን ታውቃለህ? እነሱ አንድ ጊዜ ተቀብለውታል። አሁን እኮ ችግሩ ዴቫዬ የሆነ ነገር አምነ ተቀብለህ ያንን ነገር ማራመድ ልክ እንደሆነ ያመነ ሰው ይሄ ነገር እኮ ልክ አይደለም ለማለት ልታስብለው ወይም እንዲረዳ በጣም ቻሌንጅ ይፈልጋል። ወይዘው በጣም ቢኮዝ አምኖ ተቀብሏል። አንድ ሰው ይሄ ነገር እንደዚህ ነው ብለው ኦፍ ኮርስ ልክ ነው ብሎ የተቀበለ ሰው ልክ አለመሆኑን ስታስረዳው በብዙ ማስረጃ መሆን አለበት። ለዚህ ነው እኮ የሚያታግሉን እንጂ እነሱም እርግጠኛ ነኝ እንደ ሰውኛ ሲታሰብ እነሱ የሚከተሉትን የሱ ስርዓት ብለው የሚከተሉትን አልኩ ስትጠይቃቸው አይደለም ለህሊና አይደለም ሰው ለሚሆን አይደለም እንስሳ ለሚባለው አካል እንኳን ያሳዝናል እንደ ፍጥረት እንኳን ስታስበው ማለት ነው። ስለዚህ ይከብዳል ብዬ አስባለሁ። ግን አምነው ተቀብለውታል ነው ይሄን ነገር ወጣራ በቃው ሮል ይዘሻል መጽሐፍ ቅዱስ ይዘሻል መጣ እንዴ ምን ላውጣለ ሮሜ 12 እስቲ አንብቢው በእናትሽ እንዳለ አንብቢው። አሬ ደበየኔ እኮ ቆሜ ነው ማውራቸው ወይ ስራ ላይ ነኝ ነው እንደዛ ቆነማ በደም ዋጋ በደም ዋጋን በደም ዋጋማ ዛሬ እንደም ሰባኪ ነው በረብ አድርጎ ይስበክ እንደም ድምጹ በረብ ይሰማ ሽውርቅ በደም ዋጋን በቦበና የሱን ድምጽ ለመስማት ነው ካልጓ ተነስተዚህ የመጣች አሳዘነችኝ። ዛሬ ፈትለ እንደዚህ ተንፋቀቀች። ምን ልክፈትል? ሮሜ 12ን ከአንድ ጀምሮ እስከ መጨረሻው አንብበው። አንደኛ ሮሜ ነው እንዲሰሙት ስለፈለኩ። የትኛው ሮሜ? ሮሜ 1 እና 2 አለው እንዴ? ሮሜ ስንት ላይ ነው ያለው ዴቫ? ሮሜ ስንት? 12 ምዕራፍ 12 አጠገባ ስለሆነ ነው አትፍረድበት። ያው ድምጹንም እንድትሰማው ብዬ እኮ። እሺ ድምጼን እንድትሰማው ነው። ኧረ እኔም ልስማው ብዬ ነው። ሮሜ ምዕራፍ 12 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ።
እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉ የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በተስፋ ደስ ይበላችሁ። በመከራ ታገሱ። በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ። መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔም ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። እግዚአብሔር ይባርክ። በቃ ይሄ ነው። ጠላቶቻችሁ ቢበድላችሁ በድሉ የሚል አምላክ አይደለም ያለን። ሙስሊሞች እንድታውቁት የምንፈልገው ነገር በቃ የኛ አምላክ ይሄ ነው። አያችሁ፣ ከበጎ ነገር ጋር ብቻ ተባበሩ የሚል፣ ከክፋት ጋር እንዳትወግኑ የሚል። ግን ይኸውላችሁ በቃ ሲያሳድዷችሁ እንኳን እንዳትረግሙ መርቁ የሚል አምላክ ነው ያለን። በቃ ይሄ ነው የኛ አምላክ፣ ይሄ ነው በቃ ያለን። ግደሉ የሚል አምላክ የለንም። ኑሮን የማያውቅ ይሄን ነው። በጣም ብዙ ቦታ ላይ ላሰማችሁ ይችላል። ምን ልላችሁ ነው? ስፔሻሊ ቫዮለንስን ፕሮቮክ የሚያደርግ ሐዲሳችሁ ላይ ቁርአናችሁ ላይ እውነት እንደ ሰውኛ ራሱ ልትጸየፉት ይገባል። ያ እኔ ከፈጣሪ ነው ብዬ ማላስበው። ይቅርታ አድርጉልኝ፣ በዚህ በጣም ይቅርታ። እና ሌላም መጨመር እንችላለን። በጣም ብዙ ቨርሶች አሉ። የእንትንን ማንበብ ትችላለን። ሉቃስን እናጥራላችሁ። ይሄ እንግዲህ በራሱ ግልጽ ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔር ደስ የሚያሰኝ ሕያው ቅዱስም መስዋዕትም አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እንግዲህ ራሳችሁን አንጹ፣ ንጹህ ሁኑ፣ ከክፋት ራቁ፣ ከምቀኝነት ራቁ። በቃ ራሳችሁን ቀድሳችሁና አንጽታችሁ ለእግዚአብሔር መስዋዕት አቅርቡ ነው እያልን ያለው ቅዱስ ጳውሎስ። ይቀጥላል። ወደዚህ ወደ 9 ስንገባ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ። በወንድሞቻችሁ መዋደድ፣ በወንድማማቾች መዋደድ እርስ በርሳችሁ ተዋደዱ፣ ምክንያቱም አንድ ብልቶች ስለሆነ። አያችሁ፣ ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣
በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። የትኛው ነው ድገመው አልከኝ ዴቫ? እንትን ሉቃስ 19 ቀደም እንትን ስለተባለ ሉቃስ 19 ስለተነሳ እንመልስበት። ልክፈታው? ያ ቆይ ከአንድ ጀምሮ ሳይሆን ነው ከመጀመሪያው ነው የሚያነቡ? ከአንድ ጀምሮ ማንበብ እንችላለን። ከ10 ሙሉ እንትኑ እንዲገባቸው ሙሉ እንትኑ እንዲገባቸው ስለዚህ አይ ብዙ ስለሆነ ነው እንትኑ ሉቃስ ወደ 50 ምናምን እንትን ቆይም እናቆመዋለን። ዋና እንትኑ እንዴት ስለ አንድ ንጉስ እየነገራቸው እንደነበረ ጌታ ጀምሮ እስከ 27 ላይ ስደርስ ታቆመዋለህ ማለት። እሺ የሉቃስ ወንጌል ምዕራፍ 19 ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያየው ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንሁ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግሥት ፈጥኖ ሊገለጥ ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግሥትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን